እናመሰግናለን። ከአይ ቲንክ ከሁለት ሳምንት በኋላ ነው ዛሬ የተገናኘ ነው። ስለዚህ ከዚህ በፊት ስናደርጋቸው እንደነበሩት እንቀጥላለን። በቴሌግራም ቻናላችን እንዲሁም በዩቲዩብ ለማስተዋወቅ እንደሞከርነው ዛሬ እንግዳ አሉን። እንግዳችን በኋላ ራሳቸውን በደንብ አስተዋውቀው ይቀጥላሉ። ባለን ኔትወርክ ሁላችንም ቴሌግራም፣ ሌሎችም ኔትወርኮች ላይ እንዲቀላቀሉ ሁላችሁም ተሳታፊዎች ጥሪ ያቀርቡልን። እኛም ባለን የቴሌግራም ቻናል መጀመራችን ፖስት አድርጌያለሁ። የምናደርገው ምንድነው የመጀመሪያዎችን 35-40 ደቂቃ አካባቢ ተስፋዬ የዛሬ እንግዳችን ራሱን አስተዋውቆ ፕሬዘንቴሽን ይኖረዋል። በየመሃሉ ጥያቄዎችን በቻት በዙም ቻት ትልኩልናላችሁ። እነሱን ሰብሰብ አድርገን ደግሞ መሀል ላይ አቶ ተስፋዬ እንዲሁም አቶ ትእዛዙ ይሄዱባቸዋል። ይቅርታ እንግዲህ አቶ ነው ያልኩት። ከዛ በኋላ ጥያቄና መልስ፣ መጨረሻ ደግሞ ማጠቃለያ ይኖራል ማለት ነው። በዚህ መልኩ እንቀጥላለን። ስለዚህ ትዜ ወደ አቶ ተስፋዬ እንሂድ ወይስ መሀል ላይ አንተ ሀሳቦች አሉ? የሉኝም። አቶ ተስፋዬ ሴሚናር ነው ዛሬ የሚሆነው። ልክ የሴሚናሩ ባለቤት አቶ ተስፋዬ ነው። አቶ ተስፋዬ በኋላ ራሱን በደንብ ያስተዋውቃል። ግን ለእኛ ትልቅ የሰክሰስ ምሳሌያችን ነው። ብዙ ነገሮችን ነው ሸር የምናደርገው። እኔ ራሴ አያሚ ገርቱለር የሶስቱንም አቅጣጫ ያሳየናል። ኢንሹራንስ ላይ ፎከስ ያደርጋል። ማርኬቲንግ እና ኢንተርፕሪነርሺፕ የእሱም ጆርኒ የራሱ የሚያስተምረው ነገር አለ። አይ ቲንክ ያንን ነው ማወቅ የምፈልገው፣ ኢንተርቪውም ላይ እንዳያችሁት ማየት የቻላችሁ ሰዎች። ስለዚህ ወደዛ እንሄድ። አቶ ተስፋዬ ራስህን አንድ ብሪፍ ሊያስተዋውቅልን እና በዛው ቀጥል። ኦልራይት፣ በጣም ጥሩ አመሰግናለሁ። ትእዛዙ ተስፋዬ ምግባር እባላለሁ። የኢንሹራንስ ባለሙያ ነኝ። ኢንሹራንስ ውስጥ እንግዲህ ለሶስት ዲኬድ ያህል ቆይቻለሁ። አክቹሊ አልቲሜት ኢንሹራንስ ክሎዝ 3 ዲኬድ አልቲሜት ኢንሹራንስ ብሮከር ከተቋቋመ ወደ 18 ዓመት አካባቢ ሆኗል። ወደ 18 እየሄደ ነው። ከዛ በፊትም ኢንሹራንስ የተለያዩ ኢንሹራንስ ካምፓኒዎች ውስጥ በተለያየ ካፓሲቲ ሰርቻለሁ። የትምህርት ዝግጅቴ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ በአካውንቲንግ አግኝቻለሁ። በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ደግሞ አሜሪካን ሀገር ከሚገኝ ሊንከን ዩኒቨርሲቲ ከሚባል ኤምቢኤ ሰርቻለሁ። እንደን እንግሊዝ ሀገር ያለ ቻርተርድ ኢንሹራንስ ኢንስቲትዩት የሚባል ኢንሹራንስ ላይ ሰርቲፋይድ ከሚያደርግ ኢንስቲትዩሽን ደግሞ በኢንሹራንስ ፖስት ግራጁዌት ዲፕሎማ አግኝቻለሁ። ይህንን ይመስላል ትዜ ራሴን ሳስተዋውቅ። ዋናው ግን ተረስተዋል። የአልቲሜት ስንት ሰራተኞች ነው ያሉት? ተስፋ የሆነ ወደ 102 ሰራተኞች አሉን። በጣም ጥሩ። ለካ ዋናውን ድርጅቴን ረስቼዋለሁ። የአልቲሜት ኢንሹራንስ ብሮከር መስራችና ሲኦ ነኝ አሁን። አልቲሜት ነው የሚባለው። በኢትዮጵያ ትልቁ ነው፣ ብቸኛው ይመስለኛል። ግን ቢያንስ አይ ቲንክ ፎርፍሮንት ላይ ያለ ነው አይደል? ብቸኛው አይደለም። አክቹሊ ብዙ ብሮከሬጆች አሉ፣ ግን አይ ቲንክ ትልቁ ይመስለኛል። ብዙ የሰው ኃይል አለን። ወደ 102 ሰራተኞች አሉን። ወደ 102 ሰራተኞች 102 ሰራተኞች ኢትስ በጣም 102 ሰራተኞች አሉን። በጣም አይ ቲንክ ኢን ተርምስ ኦፍ ፕሪሚየም በእኛ በኩል የሚያልፈው ፕሪሚየም በጣም ብዙ ነው። ከ600 ሚሊዮን ብር በላይ ነው። ዋናው ተነስቷል። ሸር የምታደርገው ስክሪን ካለ ሸር አድርግ። ዙም ላይ ፓወርፖይንት ካለ ከሌለህም ቤዚክሊ ኢንተራክቲቭ ይሆናል ብዬ ስላሰብኩኝ እንደዚሁ እየተነጋገርን ብዬ ስላሰብኩ እንደሱ አይነት ነገር አላዘጋጀሁም። ግን ኤኒ ጥያቄዎች ኤኒ ኳስችንስ
ደስ ይለኛል። በደንብ እንነጋገራለን ብዬ ነው ያሰብኩት። ለዚህ ኢንሹራንሱን ከፋይናንስ ሴክተርም ጋር ያገናኘህ ሁሉንም ሴክተር ስለሚነካ በጣም እኔ እንደ ኢንሹራንስ ኪ ሴክተር የለምና እሱን በደንብ ትሄድበታለህ። the floor is yours, go ahead። እሺ ምናልባት የኢትዮጵያ ኢንሹራንስ ኢንዱስትሪ በጣም አንደር ዴቨሎፕድ ነው። ገና እንጭጭ ነው ልበል። በጣም በትንሹ በጣም ኢንፋንት ስቴጅ ላይ ያለ ኢንዱስትሪ ነው። ለምሳሌ ያህል የ2024 አካባቢ ዳታዎችን ብንመለከት የዓለም የኢንሹራንስ በዓለም ላይ በአጠቃላይ የሚጻፈው የኢንሹራንስ ቮሊዩም $7.5 ትሪሊዮን ደርሷል። ከዚህ ላይ ሆል አፍሪካን ስንመለከተው የዚህ የጠቅላላው ቮሊዩም 1% ብቻ ነው አፍሪካ የሚይዘው ከዚህ $7.5 ትሪሊዮን ውስጥ። ከዛ ደግሞ ወደ ኢትዮጵያ ወደ ኢስት አፍሪካ ስትመጣ ደግሞ አፍሪካ ውስጥ ከሚጻፈው ቮሊዩም ግሮስ ሪትን ፕሪሚየም እንለዋለን። ከዛ ክሎስ ቱ 70%ቱን 3 እና 4 ሀገሮች ነው የሚሻሙት እንደ ሳውት አፍሪካ፣ ሞሮኮ፣ ናይጄሪያ፣ ኢጅፕት ያሉ ሀገሮች አሁንም ደግሞ ትልቁን ሼር ይወስዳሉ። ክሎስ ቱ 70%። የተረፈውን ነው እንግዲህ ወደኛ የሚመጣው። ምናልባት እንደው ለማሳየት ያህል የኢትዮጵያ ኢንሹራንስ ኢንዱስትሪ በአጠቃላይ የሚጽፈው ወይም የሚሰራውን ስንመለከት $300 ሚሊዮን እንኳን አይደርስም። ምን ያህል ትንሽ እንደሆነ ለማሳየት ነው። እዚህ ላይ ነው ያለው። ግን ትልቅ ደግሞ ፖቴንሻሎች አሉት፣ ትልቅ ኦፖርቹኒቲዎች አሉት። ኢንፋክት በጣም እዚህ ኢንፋንት ስቴጅ ላይ ለመሆኑ ደግሞ በጣም ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች ወደኋላ ስንሄድ በኃይለ ሥላሴ ጊዜ በጣም ኢንሹራንስ የተጀመረበት፣ ፕራይቬት ኢንሹራንስ ካምፓኒዎች የነበሩበት፣ ፋይናንስ ሴክተሩ የነበረበት፣ የተሻለ የነበረበት፣ ስቶክ ማርኬት ሁሉ የነበረበት የዛ አንዳንድ ማሳያዎች የነበሩበት ጊዜ ነው። ከዛ በኋላ እንደምታውቁት የደርግ ሪጅም መጣ። ለ17 ዓመት ብዙ የፋይናንስ ሴክተሩ ወደኋላ ተመለሰ። ፕራይቬት ሴክተሩ በጣም ሽሪንክ ያደረገበት ጊዜ ነበረ። እነኛ በኃይለ ሥላሴ ጊዜ የነበሩ ፕራይቬት ኢንሹራንስ ካምፓኒዎች ኢቨን የውጭ ሀገር ኢንሹራንስ ካምፓኒዎች ሁሉ ናሽናላይዝድ ሆኑ፣ ተወረሱ እና ኢቨን ሎካል ኢንሹራንስ ካምፓኒዎችም አማልጋሜት ሆነው ወደ አንድ ኢንሹራንስ ካምፓኒነት ተቀየሩ። አሁን የኢትዮጵያ መድን ድርጅት ወደምንለው ስቴት ኦንድ ሆኑ። ስለዚህ ለ17 ዓመት ስቴት ኦንድ ሆኖ ነበር የቆየው። ምንም አይነት ፕራይቬት ፕሌየርስ አልነበሩም። ከዛ በኋላ የኢህአዴግ ሪጅም ከመጣ በኋላ ነው ቀስ እያለ ማርኬቱ ሊበራላይዝድ መሆን የጀመረው እና ሲጀምር ራሱ በጣም ቀስ እያለ ነው የተጀመረው እና ልምምዱም አልነበረንም። ያው ኢንሹራንስ እና የፋይናንስ ሴክተሩ ደግሞ የኢኮኖሚው ላይ ዲፔንደንት ነው። ኢኮኖሚው ማደግ ሲጀምር ዲማንዶች ማቆጥቆጥ ጀመሩ። ከዛ በኋላ ነው ቀስ እያለ አሁን እዚህ ጋር የደረሰው እና ቀስ እያለ ለማደግ ይሞክራል። ግን አሁንም በጣም ብዙ አይነት ተግዳሮቶች ያሉበት እና በእነኛ አይነት ችግሮች ምክንያት በጣም ትንሽ ስቴጅ ላይ ነው ያለው። አሁን እንግዲህ ከዚህ በኋላ ትንሽ እየፈጠነ ይሄዳል ብለን ተስፋ እናደርጋለን። ምናልባት አድማጮቻችን በጣም ኪሪየስ ሊሆኑ ይችል ይሆናል። ለምንድን ነው ቶሎ ያላደገው? አሁን ኢኮኖሚው ሪሌቲቭሊ ጥሩ የሆነ ነው፣ ምንድናቸው ችግሮቹ ሊባል ይችል ይሆናል። ግን በጣም ብዙ አይነት ችግሮች አሉት የኢትዮጵያ ኢንሹራንስ ኢንዱስትሪ። አንዱ ምናልባት የዚህ እንደዚህ መዋቅራዊ ችግር ሊሆን ይችላል። ስትራክቸራል እና ሬጉላቶሪ ባሪየርሶች አሉት። ለምሳሌ ያህል ቅድም እንዳልኩ ለ17 ዓመት የስቴት ኦንድ ኢንሹራንስ ካምፓኒ ብቻ ነበር። አሁንም ሊበራላይዝድ ከሆነ በኋላ ብቻውን ማርኬቱን ተቆጣጥሮ ስለነበር አሁንም ሰዎች ፕራይቬት ኢንሹራንስ ካምፓኒ ከመጣ በኋላ ቀስ እያሉ ነው ወደዛ የሚሄዱትና ስቲል ወደ 44% የሚሆነውን ሼር አሁንም ቢሆን የመንግስቱ ኢንሹራንስ ካምፓኒ ነው ይዞት ያለው። ያ ማለት ምንድነው? ስቲል ብዙ የመንግስት ኢንተርፕራይዞች
ነፃ ሆነው ከፕራይቬቱ ጋር ዋጋ ጫርተው የተሻለ ተርምስ ኤንድ ኮንዲሽን መርጠው ተወዳድረው ስቲል እየገቡ አይደለም። አሁንም ቢሆን የመንግስት ኢንተርፕራይዞች እና የልማት ድርጅቶች የሚገቡት ስቴት ኦውንድ የሆነው ኢንሹራንስ ካምፓኒ ጋር ነው እና እንደዚህ አይነት የስትራክቸራል ፕሮብለም አለው። ስቲል የኢትዮጵያ ኢንሹራንስ ኢንዱስትሪ ለፎሬን ሲቲዝኖች ወይም ለፎሬን ፕሌየሮች ወይም ለኢንተርናሽናል ኢንሹራንስ ካምፓኒዎች ፕሮቴክተር ነው ወይም ደግሞ ሎካል ሲቲዝን ብቻ ነው ፋይናንሻል ሴክተሩ ላይ ወይም ስፔሻል ኢንሹራንስ ላይ እየተጫወተ ያለው። ግን አሁን ፎር ዘ ላስት 1 year ትዝ ይላችሁ ሰምታችሁ እንደሆነ ባንኩ ተከፍቷል በተወሰነ ደረጃ። ኢንተርናሽናል ባንኮች ወደ ኢትዮጵያ ገብተው ስራ መስራት ይችላሉ። ኢንሹራንሱ ግን ስቲል አንዳንድ የሬጉሌሽን ጉዳዮች ስላለቁ ይመስለኛል ስቲል ኦፕን አይደለም። ይህም የራሱ የሆነ ችግር አለው። አንደኛው ይሄ ኢንተርናሽናል ካምፓኒዎች አለመግባታቸው ኢንተርናሽናል ልምድን ይዘው እንዳይመጡ ያደርጋል። ኢኖቬቲቭ የሆነ ፕሮዳክቶችን ይዞ እንዳይመጡ ያደርጋል። እነኚህ ኢንተርናሽናል ካምፓኒዎች አገር ውስጥ መጥተው ሲሰሩ ትልቅ የሆነ የካፒታል ፍሎ ሁሉ ይዞ ሊመጡ ይችሉ ነበር። ስለዚህ የእሱም ችግር አለ። በዚህ ምክንያት በኢትዮጵያ ኢንሹራንስ ኢንዱስትሪ ውስጥ በጣም ኢኖቬቲቭ የሆነ በጣም ዲፕ ማህበረሰብ ውስጥ ገብቶ ብዙ ችግሮችን ሊፈታ የሚችሉ አይነት የኢንሹራንስ ፕሮዳክቶችን አናይም። ሌላው አሁን ለምሳሌ ያህል የዚህ ሬጉላቶሪ ጋፑን ስንመለከት ማይክሮ ኢንሹራንስ ለምሳሌ ያህል ማይክሮ ኢንሹራንስ ላይ በማይክሮ ፋይናንስ እየተሰራ ነው ያለው። ማይክሮ ፋይናንስን ደግሞ የራሱ የሆነ ሬጉሌሽን አለው። ማይክሮ ኢንሹራንስ በማይክሮ ፋይናንስ በመሰራቱ ልክ እንደሌላው ኮንቬንሽናል ኢንሹራንስ በናሽናል ባንክ እና በኢንሹራንስ ሱፐርቪዥን ወይም በኢንሹራንስ ሬጉላቶሪ ቦዲ ሱፐርቫይዝ እየተደረገ አይደለም። ያም አለመሆኑ ደግሞ ክሌም ላይ፣ ትረስት ላይ፣ ኤፊሽንሲ ላይ ብዙ አይነት የራሱ የሆነ ችግሮች ይዞ ይመጣል። ሌላው የዲጂታይዜሽን ጋፕ አለ። ያም ኢንሹራንሱን በሚፈለገው ሌቭል እያሳደገው አይደለም። በጣም ብዙዎቹ ብራንቾች አይከንሳይ 55% ኦፍ የኢንሹራንስ ካምፓኒ ብራንቾች አዲስ አበባ ውስጥ ብቻ በአዲስ አበባ ውስጥ ነው ያሉት። ክፍለ ሀገር ላይ ወይም ደግሞ ከአዲስ አበባ ውጭ ያለው ኢማጂን 45% ብቻ ነው። ይሄ ምን ያህል ኢንሹራንሱ ተደራሽ እንዳልሆነ እና የሩራል ኤሪያውን ምን ያህል ኢንክሉሲቭ እንዳላደረገ የሚያሳይ ነገር ነው። ይሄም በጣም ብዙ የገጠሩ ሰው ወይንም ደግሞ የክፍለ ሀገሩ ሰው አንደር ሰርቭድ እንዲሆን ያደርጋል እና ይሄም ወደኋላ የሚያስቀረው ችግር ነው። ሌላው ደግሞ ያው እንደምታውቁት ካልቸራል ፕሮብለሞች አሉ። የሰዎች በተፈጥሮ ሲታመሙ አዋጥቶ መታከም፣ ሲሞቱ በእድር መቅበር ጥሩ ነው። ይሄ ጥሩ ነው። ግን እነኚህ ነገሮች ከዚህ በዘለለና በተሻለ ሞደርን በሆነ የኢንሹራንስ ስኪሞች ብዙ የታቀፉ አይደሉም። እነዚህ ካልቸራል እና ሪሊጂየስ የሆኑ ነገሮች አንቀው ይዘውታል። በሚፈለገው ሌቭል እንዲያድግ እያደረጉት አይደሉም እና እነኝም ሌላ ችግር ነው። ሌላው ደግሞ እንደምትመለከቱት ኢትዮጵያ ውስጥ ሪሌቲቭሊ ኢንፍሌሽን አለ። ይሄ ኢንፍሌሽን ሰዎች ዛሬ ላይ ቆጥበው ነገ የሚያገኙት ገንዘብ ላይ ትረስት እንዳይኖራቸው ያደርጋል። ምክንያቱም ገንዘቡ ዲቫሉው ሲያደርግ ኢንፍሌሽኑ የመግዛት አቅሙን በቀነሰው ቁጥር አሁን ለምሳሌ ኢንዶመንት የሚባለው አንዱ የኢንሹራንስ አይነት ሎንግ ተርም ነው። ዛሬ ትገባለህ እስከ 10 ዓመት እስከ 15 ዓመት እስከ 20 ዓመት ታጠራቅማለህ፣ መጨረሻ ላይ ታገኛለህ። የእኛ ገንዘብ ብዙ በሚፈለገው ሌቭል ስቴብል ስላልሆነ የዛሬ 20 ዓመት የምታገኘው ገንዘብ ላይ ያጓጓ ይችላል። ያለውን የዛሬውን ዲስካሬጅ ያደርጋል ለላይፍ ኢንሹራንስ። እንደዚህ አይነት ችግሮች አሉ። ምናልባት በእነኚህ ምክንያቶች በሚፈለገው ሌቭል እያደገ አይደለም እና ምናልባት አንድ
ቀረብ የማስበው ነገር ደግሞ ፋይናንሻል ሊትሬሲያችንም ራሱ በሚፈለገው ሌቭል እያደገ አይደለም። ያም ያለው የኢንሹራንስ ኢንዱስትሪያችን በምንፈልገው ፍጥነት እንዳያድርግ ትልቅ ባሪየር ይሆን ይመስለኛል። ምናልባት እዚህ ጋር ቆም ላድርግና እዚህ ጋር ጥያቄ ያላቸው ሰዎች ካሉ እዚህ ላይ ትንሽ መወያየት እንችላለን። ፈርዘር ከመሄዳችን በፊት ለምን በሚፈለገው ሌቭል አላደገም፣ ችግሮቹ ላይ የሚነሱ ነገሮች ካሉ መወያየት እንችላለን እዚህ ጋር። ምክንያቱም ይሄ እስካሁን ያነሳነው ርዕስ ራሱ በጣም ክሪቲካል ፖይንት ስለሆነ እኔ ልግባ እንዴ? ይቻላል ትዜ። እሺ ተስፍሽ እንደዚህ በጣም ጥሩ እንትን ላይ መጣልን። እንዲህ ፍሬም አይ ላይክ ኢት የሆነ እኔ ደግሞ የእንትን ሰው ነኝ። ኦፖርቹኒቲ ነው አጉልቼ የማየው። አሁን ዴቨሎፕ ማድረግ እየሞከርኩት ያለው ቴንደንሲ እሱ ነው እና ልክ ችግሮችን ስታወራ ወዲያው የመጣልኝ ሂውጅ ፖቴንሻል ነው አይደል? እሱን ሂውጅ ፖቴንሻል አሁን ፖቴንሻሎቹን በጥልቀት እናያቸዋለን። ግን ምንድነው የፈለኩት ችግር በበዛ ቁጥር ምን ማለት ነው መሰለህ፣ ኢንፋንት ስቴጅ ነው ብለህ ስትጀምር በቃ ይሄማ በቃ ገና ያለ ማርኬት ነው። አሁን የውጭ ሰዎችን ትነግራቸው እንደሱ ነው የሚሉት እና አንድ እሱን ነው። ከሱ በፊት ግን ፍሬም ማድረግ የፈለኩት ነገር አለ። ተስፍሽ ኢንሹራንስን እንዴት ሙጥኝ ብሎ አሁን አንድ ባች ነን፣ 4 ዓመት አብረን የቆየ ነው። እኔ እስካሁን ተቀጣሪ ነኝ። ተስፍሽ አንተ ቀጣሪ ነህ፣ የ100 ሰዎች ቀጣሪ ነህ። አንተ ባለጸጋ ነህ፣ እኔ ያው የዕለት እንጀራ ነኝ። እንደዛ ሆነን ኢንተርፕሪነር ስኪሉን ምንድነው የወጣህበት የሄድክበትን እስኪ ሰመራይዝ አድርገህ ኢንሹራንስን እንዴት አየኸው? ከዛ በኋላ ምን ፖቴንሻል ታያለህ? እያንዳንዳችን አሁን ለምሳሌ ምን ስቴክ ይኖረናል? እንዴት ዲስረፕት ማድረግ ይቻላል? ፊንቴክ እና ሌሎቹ እነዚህ ከኢኖቬሽን ጋር ተያይዞ ወደፊትስ ኢንሹራንስ ላይ ምን ሊመጣ ይችላል? ብራይት ሳይዱ ታሳየንና አንተ በወጣህበት ጉዞ ደግሞ ማርኬቲንግ ስኪል እንዴት ነው የሚመጣው? ሪስክ ቴኪንግ እንዴት ነው የሚመጣው? እንዴት አድርገህ ነው አንተስ ሪስክ ቴከር እንደሆንክ መጀመሪያውም አይክ ነበር፣ ኢንተርፕሬነራል ስፕሪት እንደነበረ ኮሌጅ እያለን ባለቤትህን እንዴት አሳመንክ? እንዴት እሻለች? ኦል ኦፍ ዚስ የጥንካሬህን ነው በጣም ከሁሉ ሁልጊዜ እንደለሰን የምወስደው። ዩ አር ዋን ኦፍ አወር ኤግዛምፕልስ እና በሱ ከዛ አንድ ሌላውን ጌቺ ጥያቄ አለ። ጌቺ ይጨምርበትና ሌሎችም ሰዎች ይጨምሩበትና እንሄዳለን። ጌቺ ኦቨር ቱ ዩ። ታንክ ዩ ትዜ። እሺ ምናልባት አሁን ያነሳው ፕራክቲካሉ ነገር እንዳለው ሆኖ ኮንሴፕቹዋሊ እዚህ ያለን ተሳታፊዎች የተለያየ ባክግራውንድ ነው ያለን። ስለ ኢንሹራንስ ምንነት እና ለምን የሚለው ቲፕ ብታረገን ጀስት ሃይ ሌቭል ከዛ እዚህ ያነሳው ነገር አለ። ሁለተኛ ምናልባት ቻቱ ላይ ያመጡ 3 ጥያቄዎች አሉ። የመጀመሪያው ከሎካል እና ከኢንተርናሽናል ኢንሹራንሶች ጋር የተያያዘ ነው። አይ ሆፕ ታገኘዋለህ። which one is better ነው። ሁለተኛው what is flexibility do we have to be creative? I think ቅድም ከማርኬቲንግ እና ወደ ራስ ቢዝነስ ከመግባት አንፃር እዚህ በተወሰነ መልኩ አንስቶታል። እነዚህን እናንሳቸው። በእኔ በኩል ተጨማሪ ጥያቄዎች ካሉ ተሳታፊዎች እጅ ማውጣት ይቻላል። ማይኩንም ኦን አድርጎ መቀጠል ይቻላል። አንድ ጌች ራሳቸውን ማብራራት ከፈለጉ ተስፍሽ አንደኛው ማየው ነጋ ተሾመ ነው አንደኛው ጥያቄ የጠየቀውና በኋላም ያብራራው ይችላል። ወዳጃችን ነጋ እዚህ ጆይን አድርጎናል እና በዛው ልታብራራው ትችላለህ። ነግሽ በኋላ you can come in። እሱም በጣም ኤክስፐርት ነው እዚህ ሀገር። go ahead ጌች። ታንክ ዩ። እሺ እጅ ማውጣት ይቻላል። ማይክን ኦን አድርጎ መቀጠል ይቻላል። 1-2 ጥያቄዎችን ጨምርና ወደ ተስፋ እንሄዳለን።
እሺ አለማየሁ። እሺ አመሰግናለሁ። እግዚአብሔር ይስጥልን። በቴክስት የላኩትን ገለጽ ለማድረግ ፈልጌ ነው። ኢንሹራንስ ቅድም ያልተነካ የስራ ዘርፍ ነው። ያው ጥሩ ኦፖርቹኒቲ ነው ማለት ነው ለሀገራችን እና ቅድም እንዳልከው ደግሞ ዓለም አቀፋዊ ተቋማቶቹ በጣም በእውቀትም በልምድም በፋይናንሻል ሪሶርስም ከኛ ጠንካራ ናቸው እና አሁን በባንክ ሴክተሩ እንደሚታየው ወደዚህ የማስመጣቱ ቴንደንሲ አለና ኢንሹራንስንም በዛው መልክ ከሄድን እኛ ጋር ያሉት ሎካል ኢንሹራንስ ካምፓኒዎች ኮምፒቲቲቭ መሆን ይችላሉ ወይ ከዌስተርን ኢንሹራንስ ካምፓኒዎች ጋር የሚለውን ጥያቄ ለመጠየቅ ነው እና ሎካል ያሉትን ኢንሹራንስ ፈርምስ ፕሮሞት ማድረጉ እንደ ሀገር በጣም አይጠቅመንም ወይ? ትንሽ ባለኝ የአፍሪካ ኤክስፒሪየንስ ብዙዎቹ አፍሪካ ሀገሮች ዌስተርን በቢዝነስም በተለያየ በሆቴል ሴክተርም በምንም ሲገቡ ቶታሊ የሎካል ቢዝነሶች ኮላፕስ ነው ኦልሞስት የሚያደርጉት በምቾትም በጥራትም በፈጠራም በብዙ ነገር ስለሚበልጧቸው ማለት ነው እና እኛ ኤርላይንስም ቴሌኮሙኒኬሽንም ሌሎቹም ተቋማቶቻችን ኮምፒቲቲቭ ሆነው እስካሁን በመንግስት ፖሊሲም ተደግፈው የቆዩበት ዋና ምክንያት ባንክ ኢንዱስትሪውንም ጨምሮ የመንግስት ፕሮቴክሽን ነው። ያ ጠቅሟል እና ኢንሹራንሱ ላይ ያንተ አድቫይስ ምንድን ነው? ስቲል ሌሎችን ማስገባቱ እና የኛን ሎካል ፈርምስ አብሮ ፓራሌል ማሳደግ እንችላለን ወይ? አቅሙ አለን ወይ ለማለት ነው። ታንኪ ዶክተር። ሁለተኛ እድል ያለው ኪዳኔ ቀጥል። ማይክን ኦን አድርግና። ያለው ድምጽ አይሰማም። ማይክን ኦን አድርገው። ሚዩት ነው። እሺ እንቀጥል። ተስፍሽ ወደ አንተ በኋላ ላይ ጥያቄዎችን እንመለሳለን። በቻት የመጣ ከድር ጋር የተገናኘ አንድ ጥያቄ አለ። እሱንም ፋይናሊ ተች ታደርገዋለህ። ታንኪ በጣም ጥሩ። ምናልባት ወደ ራሴ እመለሳለሁ እንዴት ኢንሹራንሱ ስቲክ እንዳደረኩና ለምን እዚህ ጋር እንደቆየው። ግን አሁን አይ ቲንክ ዶክተር አለማየሁ የሚባል ሰው የጠየቀን ጥያቄ በጣም ቬሪ ክሪቲካል ጥያቄ ነው። የሎካል ኢንሹራንስ ካምፓኒዎች ከሎካሉና ከኢንተርናሽናሉ የትኛው ነው የሚሻለው? ሁለቱ መወዳደር ይችላሉ ወይ? የሎካልና ኢንተርናሽናል ኢንሹራንስ ካምፓኒዎቹ እዚህ ሀገር ቢመጡ ፓራላሊ ሁለቱንም እያስኬዱ የእኛን ኢንሹራንሶች ማሳደግ ይቻላል ወይ? መጀመሪያ በነገራችን ላይ ፎር ዘ ላስት 30 ዓመት እንግዲህ የኢትዮጵያ የፋይናንሻል ሴክተሩ ከተከፈተ በኋላ እስካሁን ድረስ ፕሮቴክትድ ሆነ የቆየበት ዋናው ምክንያት የእኛ ሀገር የፋይናንሻል ተቋሞች ኢንክሉዲንግ ባንክና ኢንሹራንስ በእግራቸው እስኪቆሙ ድረስ ነበር። ፕሮቴክሽን ጥቅም አለው፣ ግን ጥቅሙ እስከተወሰነ ዓመት ነው። ከዛ በላይ ከሆነ ጉዳቱ ነው የሚያመዝነው። ቢኮዝ ቅድም እንዳልኩት ምንድነው እውቀት የኢንተርናሽናል እውቀት ይዘውልን ይመጣሉ፣ ቴክኖሎጂ ይዘውልን ይመጣሉ። አንድ የህንድን ኤክስፒሪየንስ ልንገራችሁ። የዛሬ 25 ዓመት አካባቢ የኢንዲያ የፋይናንሻል ሴክተር ለፎሪነሮች ሲከፈት ኢት ዋዝ አ ቢግ ቻሌንጅ። ኢንሹራንስ ካምፓኒዎቹም ባንኮቹም በጣም የውጮቹ ሲመጡ ኦልሞስት ገደሏቸው። ግን ምንድነው መሬት ወድቀው አፈር ልሰው ከችግሮቻቸው ተምረው ትላልቅ ስትራቴጂዎችን አዘጋጅተው ከእንደገና ተነሱ። ከተነሱ በኋላ ግን ራይት ናው ህንድ ሀገር ያሉት ትላልቆቹ ካምፓኒዎች ቱ ዩር ሰርፕራይዝ የሎካል ካምፓኒዎች ናቸው። ሎካል ኮንቴክስቱን ያውቃሉ፣ ኢንተርናሽናል እውቀት አላቸው። በጣም ብዙ ስትሮንግ ሊሰሩበት እና ሰክሰስፉል ሆነዋል። የእኛ ፕሮቴክሽን ይጠቅመናል። ኢንፋክት ምንድነው ልጅ ወልደህ ታሳድጋለህ። የምታሳድገው ግን ራሱን እስኪችል
በራሱ እስኪቆምና በራሱ መወሰን እስከሚችል ወይንም ደግሞ ህግ 18 ዓመት እስከሚሞላው ድረስ ነው ፕሮቴክት የምታደርገው። ከዛ በኋላ መውጣት አለበት፣ ኢንዲፔንደንት መሆን አለበት። ያለበለዚያ ዲፔንደንት ሆኖ ነው የሚቀረው። ስለዚህ የኢትዮጵያ ኢንሹራንስ ኢንዱስትሪ እስካሁን ድረስ በጣም በቂ ፕሮቴክሽን አግኝተዋል። ኦኬ፣ ከዚህ በኋላ ፕሮቴክሽን ማራዘም ማህበረሰቡ ጥሩ ሰርቪስ እንዳያገኝ ወይንም ደግሞ ራሳቸው ከተሻለ ሰው ጋር ተወዳድሮ የተሻለ ነገር እንዳይሆኑ ነው የሚያደርጋቸው። ይሄ የኔ አቋም ይሄ ነው እና ኢንፋክት የኢንሹራንስ ማርኬቱ መከፈት አለበት ብዬ ነው ማስበው። ቶሎ መከፈት አለበት ብዬ ነው ማስበው። ነገር ግን አንድ ኤክሰፕሽን አለኝ። አንዱ ያለኝ ኤክሰፕሽን ምንድን ነው? የላይፍ ኢንሹራንስ ለኢንተርናሽናል ካምፓኒዎች መከፈት የለበትም። ቢኮዝ ላይፍ ኢንሹራንስ ላይ በጣም ብዙ ሰዎች አሉን። ቴክኖሎጂ ማምጣት እንችላለን። የእኛን አገር በቀል እውቀት ማሳደግ እንችላለን። የእኛን ሰዎች ማስተማር እንችላለን። ኢትዮጵያውያኖችና ትውልድ ኢትዮጵያውያኖች ውጭ ሀገር የሚኖሩ ብዙ እውቀት ያላቸው ኢንሹራንስ ላይ ጥሩ የሚጫወቱ ሰዎች አሉ፣ እውቀት ያላቸው ሰው። እነሱን አመተን ስቲል ፕሮቴክት አድርገን በደንብ መጠቀም እንችላለን። የእሱ ባይከፈት ነው የሚሻለው። ሌላው ግን የፕሮፐርቲ የጀነራል ኢንሹራንሱ ቢከፈት ትልቅ ውጤት ነው የሚያመጣው እና መከፈቱ ከጉዳቱ ጥቅሙ ያመዝናል ብዬ ነው የማስበው። ምናልባት ስቲል ሌሎች ጥያቄዎች ካሉ በዚህ ዙሪያ መመለስ እችላለሁ። ግን ትእዛዙ እንዳለው እንግዲህ እኔና ትእዛዙ አንድ ባች ነን። ሁለታችንም አካውንቲንግ የተማርነው በአጋጣሚ ከዩኒቨርሲቲ ጨርሰን ያንኑ ስንበት ዘመን ላይ ፕራይቬት ባንኮች፣ ኢንሹራንሶች መመስረት የጀመሩበት ታይም ነበርና ኢንሹራንስ ላይ ገባው። ኢንሹራንስ ኢንዱስትሪ ውስጥ በአጋጣሚ ከገባው በኋላ ወደድኩት። አንዱ ነገር እንግዲህ አይ ቲንክ ትንሽ ስትራቴጂክ ነበርኩ ይመሰለኝ። ያን ጊዜ ትእዛዙ እንደሚያውቀው እንግዲህ ባንክ እድል ነበር፣ አየር መንገድ እድሎች ነበሩ፣ ሲቪል አቪዬሽን ብዙ 3፣ 4፣ 5 ቦታ ተጠርተን ነበር። ግን ቁጭ ብዬ ሳስበው ሳይ ባንክ በጣም ብዙ ሰው አለ። ስመለከት መቼ ነው ማድገውና ቶሎ ትንሽ አምቢሽስ ነኝና መቼ ነው እዚህ ቤት ውስጥ ባንክ ብቀጠር ማድገው? ይሄ ሁሉ ሰው አለ ከፊት የተመረቀ በጣም ትልቅ ኦርጋናይዜሽን ነው ብዬ አሰብኩኝ። አየር መንገድም እንደዚሁ ሰው ናይል የሚባል አዲስ የተቋቋመ ካምፓኒ እዛም ኢንተርቪው አድርጌ ነበር 3፣ 4 ቦታ እና ሳይ ስሞል ካምፓኒ ነው፣ ግን ስሞል ካምፓኒ ሆኖ ሊያድግ ይችላል ብዬ ያሰብኩኝና ካምፓኒ ቶሎ ካደገ የኔም ኮንትሪቢዩሽን ሊታይ ይችላል ብዬ ያንን ስሞል ካምፓኒ መረጥኩኝና ገባው። በደንብ ከትላልቅ ሰዎች ስሞል ካምፓኒ ስለሆነ ከመድን ድርጅት ትላልቅ ኃላፊነት ላይ የነበሩ ሰዎች መጥተው በኃላፊነት ላይ ስለነበሩ ከነሱ የመማር እድልም በቀላሉ አገኘው እና አይ ቲንክ 1 ዓመት እንደሰራሁ አካባቢ የአፍሪካ ኢንሹራንስ ኦርጋናይዜሽን የሚባል አለ። የአፍሪካ ልማት ባንክ አንድ ዊንግ ሆኖ ኢንሹራንሱን አፍሪካ ውስጥ ዴቨሎፕ እንዲያደርግ የሚሰራ ትልቅ ኦርጋናይዜሽን ነው። ትልቅ ኢንሹረሮች በሜምበርነት አባል የሆኑበት ትልቅ ኦርጋናይዜሽን ነው አፍሪካ ውስጥ ያለ በጣም ትልቅ እና እኔ ኢንሹራንስ ጆይን ባረኩኝ በ1 ዓመት አካባቢ ኢትዮጵያ ውስጥ ነበር ሴሚናር የሚደረገው። ከቢሮችን እዛ ከውጭ ከአፍሪካ ሀገር የሚሰበሰቡ ከአፍሪካ፣ ከኤዥያ፣ ከዩሮፕ በጣም ብዙ ገስቶች ይመጡ ነበርና እዛ እንድናስተባብር ሰፖርት እንድናደርግ አንዳንድ ነገሮችን በመላላክም በመስተንግዶም ቦታ በማሳየትም እንድናገለግል ከየኢንሹራንስ ካምፓኒ የተወሰኑ ሰዎች ተመርጠን ነበር። ተመርጠን ሄደን ኢሲያ ውስጥ ነበር የሚደረገው ኮንፈረንሱና ኮንፈረንሱን የማዳመጥ እድል አገኘው። ኮንፈረንሱ ላይ እዛ ስለ ኢንሹራንስ ፖቴንሻል ሲወራ ስሰማ በጣም ከጠበቅኩት በላይ ነው። እንግዲህ እኛ ዩኒቨርሲቲ የተማርነው ሪስክ ኤንድ ኢንሹራንስ የሚባል አንድ ኮርስ ነው። ሶሪ ግን እዛ የሚቀርቡ ፔፐሮችን ሳዳምጥ በጣም ተመሰጥኩኝ፣ በጣም ተገረምኩኝ። ይህንን ያህል ትልቅ ፕሮስፔክት ያለው ሴክተር ነው ኢንሹራንስ ማለት። እንደዚህ ሊያድግ የሚችል እንደዚህ አገር ሊያሳድግ የሚችል እንደዚህ በኮንቲኔንት ደረጃ ሊወራ የሚችል ነገር ነው ወይ አልኩኝና አይ ይሄ ነገር እግዚአብሔር እንግዲህ ጥሩ ቦታ ነው ያመጣኝ ማለት ነው። ስለዚህ አይ ሃቭ ቱ ስቴይ ሄር እዚህ አካባቢ መቆየት ያለብኝ ብዬ አሰብኩኝ። ስራ ላይ ደግሞ ከቆየው በኋላ ስራ ላይ ስመለከት ኢንሹራንስ ኢትዮጵያ ውስጥ የሚሸጠው እንግዲህ
እናንተ ሀገር ቋንቋውም እንግሊዝኛ ነው፣ የሀገራችሁም ሰው አፉን የሚፈታው በእንግሊዝኛ ነው። እኛ ሀገር በአማርኛ እና በተለያየ ቋንቋ አፈተን ኢንሹራንስ ግን የሚሸጠው በእንግሊዝኛ ነው። ኢማጂን። ምክንያቱም የራሱ የሆነ ምክንያት አለው። ሪኢንሹረንስ የሚባል ነገር አለ። በኋላ ጊዜ ካገኘ እናወራዋለን። ነገር ግን ሰው ኢንሹራንስ ስንሸጥ ቁጭ ብለን ስንሸጥ ለደንበኞች በእንግሊዝኛ የተጻፈ ነገር ነው። እኛም አንደኛ በጣም በቂና ደብዝ ያለ እውቀት የለንም በዛ ጉዳይ ላይ ቢኮዝ ራሱን የቻለ በጣም ሰፊና ትልቅ ኤክስፐርቲዝ የሚፈልግ ነገር ነው። ሰው ፖቴንሻሉን አየሁት። እንሸጥላቸዋለን ሰዎች ሳያውቁ ነው ኢንሹራንስን የሚገዙት ኢትዮጵያ ውስጥ ብዙ ያን ጊዜ። አሁንም እርግጠኛ አይደለሁም ምን ያህል ሰዎች አውቀው ተረድተው እንደሚገዙት። አደጋ ደርሶባቸው ደግሞ ሲመጡ በውሉ መሰረት ውሉን እየጠቀስን እኛ በዚህ ምክንያት አይሸፈንም በዚህ ምክንያት አይሸፈንም ስንል ሰዎች ሲያዝኑ ሲበሳጩ እጅግ በጣም ሲተክዙ ምናምን ተመለከትኩ እና ሳይ ደግሞ ዜርዝ ትልቅ ፖቴንሻል አለ ልናስተምር ልንሰራ የምንችልበት። ስለዚህ ያን ጊዜ እዚህ ቦታ ላይ ትንሽ እንደምንም ቆይቼ ናሽናል ባንክ ያን ጊዜ ሪኳየርመንት ነበረው። አሁን ሪኳየርመንት ተቀይሯል። ያን ጊዜ ኢንሹራንስ ካምፓኒ ውስጥ 8 ዓመት የሰራ ሰው ከዛ 8 ዓመት ውስጥ ደግሞ 4 ዓመት እና ከዛ በላይ ብራንች ማኔጀር እና ከዛ በላይ ሆነ ለሰራ ሰው የኢንሹራንስ ብሮከሬጅ ላይሰንስ ይሰጣል። ስለዚህ እንደምንም ቆይቼ እዚህ 8 ዓመት ከዛ በኋላ ብሮከሬጅ ላይሰንስ ባወጣ ደጅ ወጥቼ ሰዎችን ያስተማርኩ ኢንሹራንስ ካምፓኒ ኢንሹራንስ ብሸጥላቸው ጥሩ ጥቅም ላገኝ ይችላለሁ ብዬ አሰብኩኝ እና እዛ ኢንዱስትሪ ውስጥ ቆየው። ልክ 8 ዓመት እንዲያው ቬሪ ፎርቹኔትሊ 4 ዓመት ከመስራቴ በፊት ፕሮሞት የመደረግ እድል አገኘው። ብራንች ማኔጀር ሆንኩኝ። ከዛም ኮርፖሬት ማርኬቲንግ ማኔጀር ሆኜ ብራንች ማኔጀር ከሰራው በኋላ 3 ዓመት አሁንም እድገት አግኝቼ ወደ ሄድ ኦፊስ ሄድኩኝ። ስለዚህ ልክ 8 ዓመት ልክ እንደምንድን ነው ይሄ እርጉዝ 9 ወር አርግዛ 9 ወር ልክ ዴሊቨር እንደምታደርገው ልክ ቀኗን ቆጥሬ ልክ ያቺ ታይም እና ሪኳየርመንት ልክ ሲሟላ ወጥቼ ናሽናል ባንክ ሄጄ ላይሰንስ ጠይቄ ወጣሁ። ከዛ በኋላ ያለው ጆርኒ ወዝ ቬሪ ቻሌንጂንግ፣ ግን ቻሌንጂንግ ቢሆን መጨረሻ ላይ ሪዋርዲንግ ሆኗል እና በዚህ ምክንያት እንደዚህ ሆኜ ነው የጀመርኩት። ትዘይ ምናልባት እዚህ ጋር ቆም ላድርግና ሌሎች ጥያቄዎች ካሉ ደግሞ ቀጥላለሁ። ታንኪዩ እግዚአብሔር ይስጥልን። አንድ ሁለት ጥያቄዎች አሉ ቻት ላይ ያሉ። ጌች አንዴ ኮመን አድርገውና አንተ የጠየቀው ጥያቄ በጣም ክሪቲካል ነው። ጌች ስለ ኢንሹራንስ እስኪ በ10 ደቂቃ ኢንሹራንስን በላልትልን ይበለት ታስበሽ። ኢንሹራንስ ምንድነው? ኢንሹራንስ ምንድነው? የኢትዮጵያ ኢንሹራንስ ምን ይመስላል? ከዛ በኋላ ቅድም ሁለተኛ ወደ ጠየቅ ነው ምን ኦፖርቹኒቲ ይዞልን ይመጣል እያንዳንዳችን ብናስበው ብታከፋፍለን አዜ ግሩፕ ወይም አዜ ኢንዲቪጁዋልስ እዛ ሴክተር ላይ ኢንሹራንስ ኤክስፐርት ለመሆን ምን ይጠይቀናል? አት ዘ ሴም ታይም ደግሞ ኢንሹራንስ ዘርፍ ላይ በአንድም በሌላ ብንገባ ምን ኦፖርቹኒቲ ያለው የሚለውን ለማያያዝ ቅድም ጌታ ሰው የጠየቀው በጣም አሪፍ ጥያቄ ነው። ጌች አቋረጥኩ፣ ይቅርታ። ከዛ ወደ ጥያቄዎቹ ወደ እሱ ልመጣ ነበር። ታንኪዩ ትዜ። ስለዚህ ከኮንሴፕቱና ያለው እድል ምንድነው የሚለውን ተስፍሽ ቀጥል። ታንኪዩ። እሺ፣ ቤዚክሊ ኢንሹራንስ ማለት እንግዲህ በጣም ጀነራል ጥያቄ ስለጠየቃችሁኝ በጣም ጀነራል አድርጌ ነው መልሰው። ምክንያቱም ጤና ምንድነው ሲባል ጤና በጣም ሰፊ ነገር ነው። መንፈሳዊ ጤና፣ የአካላዊ ጤና፣ የስነልቦናዊ ጤና፣ አካላዊ ደግሞ ሲባል በጣም ብዙ አይነት ነገር ሊኖር ይችላል። ኢንሹራንስም እንደዚህ በጣም ብዙ አይነት ኢንሹራንሶች አሉ። ኢንሹራንስ ግን ማለት እንደው ጠቅለል ስናደርገው ለሲሚላር ኤክስፖዠር የተጋለጡ ሰዎች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። ሰብሰብ ብሎ አንድ ላይ ፑል ፈጥረው ከመካከላቸው አንዱ ችግር ሲደርስበት ከተዋጣው ውስጥ የሚከፈልበት ሜካኒዝም ነው። ኢንሹራንስ ካምፓኒዎች ካፒታል ሰብስበው ትልቅ ካፒታል ሰብስበው ይጠብቃሉ። ኢንሹራንስ ካምፓኒዎች ሪስክ ቴከሮች ናቸው። ሪስክ ነው የሚቀበሉት።
ኦኬ ሶ ለምሳሌ አንዷን ነገር ነጥለን እናውጣት። ላይፍ ኢንሹራንስ እንግዲህ መቼም ሰው ሆኖ የማይሞት የለም። ኢንፋክት ላይፍ ኢንሹራንስ ትንሽ ያሳስታል። ኦልራይት ወደ ላይፍ ከመምጣቴ በፊት የመኪና ኢንሹራንስ ቀላል ምሳሌ። ብዙ ሰዎች መኪና አላቸው፣ ግን ከነኛ ውስጥ የተወሰኑ መኪኖች ሊቃጠሉ ይችላሉ፣ ሊጋጩ ይችላሉ፣ ሊገለበጡ ይችላሉ፣ ሊሰረቁ ይችላሉ። መኪና ያላቸው ሰዎች በሙሉ መኪና ያላቸውን መኪና ላይፋቸውን እንደሚያቀሉበትና ኢንጆይ እንደሚያደርጉበት አሴታቸው እንደሆነ ሁሉ ከሱ ጋር መኪና ከመኖር ጋር ተያይዞ የሚመጣ ሪስክ አለ። ደግሞ ፕሮፐርቲን የማጣት ሪስክ አለ። ኦኬ እሱ ብቻ አይደለም። ያንን ፕሮፐርቲ ስንጠቀም ተያይዞ ሊመጣ የሚችልበት ሊያቢሊቲ ሁሉ ሊኖር ይችላል። እኛ መኪናውን ለመጠቀም ገዝተን ልንጠቀምበት ላይፋችን ልናቀል እንችላለን፣ ግን የሌላ ሰው ፕሮፐርቲ ገጭተን መጉዳት መብታችን አይደለም። ሌላን ሰው በመኪናችን ገጭተን ማቁሰል፣ መግደል መብታችን አይደለም። ሊያቢሊቲ ይመጣብናል። ስለዚህ ይሄ ሊያቢሊቲ ሁሉም ሰው ላይ ሊመጣ የሚችል ፕሮባቢሊቲ ስለሆነ እንዲህ አይነት ሪስክ ኤክስፖዝድ የሆኑ በሙሉ ይሰበሰቡና ኦኬ ወደፊት ሊመጣባቸው የሚችለውን አንሰርተኒቲ የተወሰነች አማውንት ሰርተን አማውንት በመክፈል ያን አንሰርተኒቲ አቮይድ የሚያደርጉበት ሜካኒዝም ነው። ኦኬ ይሄ ፋይናንሻል ሲስተሙ የፈጠረው ሲስተም ነው። በኢንስቲቱሽን ደረጃ የሚሰራ ለማህበረሰብ ትልቅ ኮንትሪቢዩሽን የሚሰጥ ሰዎች ወይንም ድርጅቶች ሪስካቸውን ትራንስፈር አድርገው በሰላም ስራቸውን እንዲሰሩ፣ በሰላም ኑሯቸውን እንዲኖሩ፣ ያለ ስጋት እንዲኖሩ፣ ፒስ ኦፍ ማይንድ እንዲያገኙ የሚያግዝ ኢንስቲትዩሽን ነው ኢንሹራንስ። አደጋ የመድረስ ፕሮባቢሊቲ አለ። ፕሮባቢሊቲው 100% ሊሆን ይችላል። ፕሮባቢሊቲው አንዳንድ ጊዜ ዜሮ ሊሆን ይችላል። በዛ መካከል ሊሆን ይችላል። ኢንሹርድ ሲያደርጉ የኢንሹርድ ያደረጉት ፕሮፐርቲ ቫሊዩ አለ፣ ይገመታል፣ ወይም የገዙበት ነገር አለ። ኢንሹራንስ ካስገቡ በኋላ ጉዳት ከደረሰ ወይንም ደግሞ በውሉ መሰረት የተጠቀሱት ነገሮች ሀፕን ካደረጉ ለዛ ተገቢ የሆነ ካሳ ይከፈላቸዋል፣ ወይንም ኢንደሚኒፋይ ይደረጋሉ፣ ወደ ነበሩበት ፋይናንሻል ፖዚሽን ይመለሳሉ። ኦኬ ኢንፋክት ምንድነው ስሙ መኪናችንን ሲጠፋ በምትሃት ኢንሹራንስ መኪናውን አያመጣውም፣ ግን እኛ መኪናው ላይ ያለን ፋይናንሻል ኢንትረስት ግን እሱን ሉዝ እንዳናደርግ ነው የሚያደርገን። ከዛ ከሚንከባለለ ቆርቆሮ ጋር የተለየ ስፒሪቹዋል አታችመንት የለንም። እኛ ያለን ጉዳይ ከዛ ቆርቆሮ ጋር እሱን መጠቀምና ኦኬ ከሱ ጋር ያለን ፋይናንሻል ኢንትረስት ነው። በገንዘብ የገዛ ነው። ነገር ቢሰረቅ ቢጠፋ ወይም ቢቃጠል የእሱ አይነት አገልግሎት ሊሰጠን የሚችል ነገር መግዛት የሚያስችለን ፋይናንስ እንዲኖረን ነው የምንፈልገውና ኢንሹራንስ ይህንን ነው የሚያደርገው። ወደ ላይፍ ኢንሹራንስ መጣ እንግዲህ ኢንደሚኒፊኬሽን አለ እዛ ጋር መኪናችን የገዛ ነው አዲስ መኪና ቢጠፋብን ያንን መተካት እንዲያስችለን ነው። ወደ ላይፍ ኢንሹራንስ ስንመጣ ቅድም እንዳልኩት መኪና ሊጋጭ ይችላል፣ ላይጋጭ ይችላል። ሰው ግን ይታወቃል። ሁሉም ሰው ሟች ሆኖ እንዴት ኢንሹራንስ ይገባለታል? ለሞት ኢንሹራንስ ለምን ይገባል? እዚህ ጋር ያለው አንሰርተኒቲ መቼ እንደሚሞት ስለማይታወቅ ነው። መሞቱን እርግጠኛ ነን፣ ግን መቼ እንደሚሞት እርግጠኛ አይደለንም። ያንን ነገር ኢንቱ ኮንሲደሬሽን በመውሰድ ሰው ቢሞት የሞተብንን ሰው አናገኘውም በኢንሹራንስ። ነገር ግን ያ ሰው በመኖሩ ምክንያት የምናገኘው ጥቅም አለ። የቤተሰብ አስተዳዳሪ ይሆናል፣ ለቤተሰቡ ብሬድ ዊነር ይሆናል፣ ገንዘብ የሚያመጣው እሱ ሊሆን ይችላል። እሱ ከሌለ ነገ ቤተሰቦቹ ይበተናሉ። ቤት ካላቸው ቤታቸው ሀራጅ ሊወጣ ይችላል። ልጆቹ ትምህርት ቤት መሄድ ሊቸገሩ ይችላሉ። ላይፍ ስታይላቸው ኮምፕሮማይዝድ ሊሆን ይችላል። እነኚህን ነገሮች ሁሉ ለመተካት የሚደረግ ጥረት ነው ላይፍ ኢንሹራንስም። እንደው ጠቅለል ስናደርገው ኢንሹራንስ ይህንን ነው የሚመስለው። ኢንሹራንስ ኤክስፐርት ለመሆን ኢንሹራንስ ካምፓኒ ውስጥ መስራት አንደኛው ነገር። ኢንሹራንስ ካምፓኒ ውስጥ መስራት የሚሰጠው አድቫንቴጅ አለ። ኢንሹራንስ ካምፓኒ ውስጥ ውል ክፍል አንደርራይተር ሆነ ልንሰራ እንችላለን። ክሌምስ ውስጥ ልንሰራ እንችላለን። ፋይናንስ ውስጥ ልንሰራ እንችላለን። ኢንሹራንስ ካምፓኒ ውስጥ ቴክኖሎጂ ላይ ልንሰራ እንችላለን። ኤጀንት ልንሆን እንችላለን። እዛ አካባቢ በመስራት የምናገኘው ትልቅ ጥቅም አለ። ኦኬ እሱ አለ። ሌላው ከዛ በተጨማሪ ደግሞ ኢንሹራንስን መማር በራሱ ደግሞ የሚሰጠው ትልቅ
ኮንፊደንስ አለ። ሶ እነኚህን ነገሮች በማድረግ የኢንሹራንስ ባለሙያ መሆን ይቻላል። እናንተ ሀገር ያለውን ኦፖርቹኒቲ እኔ ቪዚት አድርጎ ደጅ ደጁን ከማየት በስተቀር ጠለቅ ብዬ ብዙ አላውቀውም። ግን ኢንሹራንስ ለእኛ በጣም ትልቅ ኦፖርቹኒቲ ነው እዚህ ሀገር። ቅድም እንዳልከው ብዙ ጊዜ የማርኬቲንግ ሰዎች የሚናገሩት ነገር አለ። አንድ ጫማ የሚያመርት ካምፕኒ 2 የማርኬቲንግ ኤክስፐርቶችን ወደ አፍሪካ ይልካቸዋል። የሆነ ቦታ አፍሪካ ውስጥ ወዳለ የሆነ ቦታ ይባላል እና 2ቱ ሰዎች ሲመለሱ የተለያየ አይነት ሪፖርት ይዘው መጡ ይባላል። አንደኛው እዚህ ሀገር ጫማ የሚያደርግ ሰው ስለሌለ ምንም ማርኬት የለንም፣ መድከም የለብንም ለነኚህ ሰዎች ጫማ እንሸጣለን ብለን የሚል ነው። ሌላኛው ደግሞ እዚህ ሀገር ጫማ ያደረገ ሰው የለም፣ ስለዚህ ይህን ሁሉ ሰው ጫማ ማስደረግ እንችላለን፣ there is a huge potential ብለው ሌሎቹ ደግሞ ወገኖች ሪፖርት አድርገዋል ይባላል። እና ምን ልፈልጌ ነው፣ ቅድም በጣም ብዙ ችግሮችን እንዴት እንዳላደገ ለምን እንዳላደገ ኢንዱስትሪ ያለበትን ደረጃ ነግሬያቸዋለሁ። ሰው ይሄ ከሆነ እነኝህን ችግሮች ቀርፈን ትልቅ ስራ መስራት እንችላለን። ለእኛ ትልቅ ነገር ላለ ሰው አንታችድ የሆነ ማርኬት ነው፣ ገና ምንም አንታፕድ ነው። በጣም የሚገርማችሁ ነገር ፔኔትሬሽኑን ብንመለከት ለጂዲፒ ያለውን ፔኔትሬሽን 0.3% ነው። በጣም ሎወስት ኢን አፍሪካ ነው። በጣም ገና ምንም ነገር አልተሰራም። አጠገባችን ኬንያ 3% በላይ ነው ለጂዲፒ ኮንትሪቢዩት የሚያደርገው ኢንሹራንስ። ኢትዮጵያ ውስጥ ግን 0.3% ነው፣ 0.3%። ሳውዝ አፍሪካ ብንሄድ ወደ 12% እየደረሰ ነው። በጣም ትልቅ ፖቴንሻል አለ። ፖፑሌሽናችን በጣም ትልቅ ነው። ኬንያን ብንወስድ የእኛን ከግማሽ በታች ነው ያላት ፖፑሌሽን። ትልቅ ፖቴንሻል ነው ለእኛ እዚህ ሀገር ላለን ሰዎች። ኢንፋክት እንግዲህ ፖቴንሻል በራሱ ኢዝ ናቲንግ። ደግሞ እንደምታውቁት መሬት ውስጥ ማዕድን ሊኖር ይችላል። ማዕድን መኖሩ በራሱ ሀብታም አያደርግም ሀገሮችን። ያንን ማዕድን ማውጣት፣ ያን ነገር ማጥናት፣ ያለበት ነገር ፕሮፐርሊ ማወቅ፣ ቴክኖሎጂ መጠቀም ይጠይቃል። ይሄንን ሂውጅ ፖቴንሻል ለመጠቀም እውቀት ይፈልጋል፣ ቴክኖሎጂ ይፈልጋል፣ ዴዲኬሽን ይፈልጋል፣ ኢንቨስትመንት ይፈልጋል። በደንብ ኢንቨስት መደረግ ይፈልጋል። እና ለእኛ እዚህ ሀገር ላለን ሰዎች በጣም ትልቅ ፖቴንሻል ነው። እናንተም ከመጣችሁ ደግሞ በጣም ትልቅ ተስፋ አለው። ቅድም ምናልባት ያልነገርኳችሁ ነገር ኢን ሌስ ዘን 1 year ፕሮባብሊ ኢን ዘ ካሚንግ 1 year ኢንሹራንሱ ለፎሬን ፕሌየሮች ሁሉ ይከፈታል። በነገራችን ላይ ያንን ፎሬን ፕሌየሮች ይመጣሉ። ጥሩ መወዳደር እንችላለን። ካፓሲቲያችንን በደንብ አድርገን ልንለጥጠው እንችላለን። አሁን በጣም ኮምፈርተብሊ ውድድሩ በወፍራሞች መካከል ከሆነ እኔና ኃይሌ ገብረስላሴ ልታወዳደር አትችልም። ግን ከኃይሌ ጋር እንደመወዳደር ካወቅኩኝ ሪሌቲቭሊ ትንሽ ልሞክር እችላለሁ። እንደው ከኔ ቢጤ ወፍራም ጋር ከምወዳደረው የበለጠ ኢፈርት ላደርግ እችላለሁ። ስለዚህ የእነሱ መምጣት እኛ ኮምፈርተብሊ እዚህ ምንድነው ስሙ ኮምፈርት ዞን ውስጥ ለጥ ብለን እንዳንተኛ እንድንነቃ እንድንተጋ የሚያደርገን ነገር ስለሆነ ጥሩ ነው ብዬ ነው የማስበው። ኦቨር ቱ ዩ። ታንክ ዩ አመሰግናለን። ጥሩ ነው ሄድክበት። ምናልባት ነጋ ቅድም ትዜም ኢንቫይት አድርጎ ነበር። ነጋ ተሾመ በድምፅ ብትመጣ ጥሩ ነው። አንደኛ። ሁለተኛው አቶ ደረሰ ረታ ሶሪ አቶ ነው ያልኩት ቻት ላይ ስለ እድር ቅድም ኢንትሮዳክሽን ላይ እንዳነሳው በተለይ ላይፍ ኢንሹራንስ ኢትዮጵያ ውስጥ አብዛኛው በእድር ነው ከቨር የሚደረገው ባለን መረዳት እና እሱን ዲስከሬጅ ማድረግ እንዳይሆን አንተም ቅድም ላይፍ ኢንሹራንስን በሎካል መያዝ እንችላለን የሚል ሀሳብ አንስተ ነበርና ሁለቱ ላይ ፖይንት ብታረግ ነው። ሌላው ጥያቄ ቅድም እጅ አወጣ ነበር፣ አሁን እጅ አይታየኝም። ስለዚህ አቶ ነጋ ማይኩን ኦን ስላደረገ ለሱ እድል እንስጠውና ወደ አንተ እንመለሳለን። ተስፍሽ ታንክ ዩ። እሺ ኦልራይት ኦኬ። ሃይ እግዚአብሔር ይስጥልኝ። ታንክ ዩ ሶ ማች። ተስፍሽን ለረጅም ጊዜ ነው የማውቀው። ከትእዛዙ ጋር
እነሱ ክላስሜትን ባልሆን በዩኒቨርሲቲ ውስጥ እንተዋወቅ ነበር። እንደዚህ በዚህ ሁኔታ ስላየሁት በጣም ነው ደስ የሚለኝ እና ፕራውድ እንደሆንበትም ያደርገኛል እና ቴንክ ዩ ለኦል ደ ሰክሰስ። የኔ ጥያቄ ስለ ፍሌክሲቢሊቲ ነው የጠየቅኩት። እስከማስታውሰው ድረስ ቆይቷል። በጣም ረዥም ጊዜ ነው ከኢትዮጵያ ከወጣሁኝ እና ብመጣም ምን ያህል የቢዝነስ ኢንቫይሮንመንቱ ምን እንደሚመስል እኔ ከነበርኩበት ጊዜ አንጻር ምን ያህል ቼንጆች እንዳሉ አላውቅም። ውስን የሆኑ ኢንሹራንስ ፕሮዳክቶች ብቻ ነበሩ እና ኢንዱስትሪው ምን ያህል ኢቮልቭ እንዳደረገ አላውቅም እና ፍሌክሲቢሊቲ ያልኩት ከምን አንጻር ነው? ብዙ ፕሮዳክቶች ኢትዮጵያ ውስጥ ይመረታሉ፣ ብዙ ፕሮዳክቶች ደግሞ ወደ ኢትዮጵያ ይገባሉ እና እዚህ እኛ በምንኖርበት ሀገር የተለያዩ ፕሮዳክት ዲቫይስ ስትገዛ አብሮ ኢንሹራንስ ይሸጡልሃል። ኢንትረስቱ ካለ ስልክ ብትገዛ የሆነ ባይድ ኢንሹራንስ ምናምን ብለው ይጠይቀዋል እና ያ ምን ያህል ኤክስቴንድ አድርጓል። ብዙ ጊዜ የኢንሹራንስ ፕሮዳክቶች ኢትዮጵያ መንግስት ሪኳየር ስለሚያደርገው ነው የምትገዛው እንጂ ኢንዱስትሪውን ፑሽ ስለሚያደርግ ወይም ነገ ይሄ ነገር ሲሰበርብኝ ወይም እንደዚህ ጊዜውን ሳይደርስ መጠቀም ሳልችል በኢንሹራንስ ከገዛውኝ ሪፕሌስ ያደርግልኛል የሚል ኢንትረስት ስላለ አይደለም ሰው ኢንሹራንስ የሚገባው እና ያ የሰው አቲቲዩድ ምን ያህል ተቀይሯል፣ የቢዝነሶችስ ኢንትረስት በምን ያህል በዛን ያህል አድጓል የሚለውን ጥያቄ ለመጠየቅ ነው እና አይ ቲንክ ያነሳው የጂዲፒ ኢንፎርሜሽን በጣም telling, it tells you that it did not really improve as much የሚል እምነት ነው ያለኝ እና somehow የተወሰነ መልስ አግኝቻለሁ፣ ግን ከኢንዱስትሪ ባለሙያውና ከኤክስፐርቱ ብሰማው ይሻላል ብዬ ነው። Thank you so much. Thank you Tuzi for the opportunity. እናመሰግናለን። ሁለት ተሳታፊዎች እጅ አውጥተዋል። ዶክተር አለማየሁ እና ያለው ሰው በተከታታይ ጥያቄዎቻችሁን አንሱ። ሀሳብም ካለ ስለ ኢንሹራንስ መቀጠል ይቻላል። ታንክ ዩ። እግዚአብሔር ይስጥልኝ በድጋሚ እድሉ ስለተሰጠኝ። አሁንም ሌላ ጥያቄ አለኝ። ስለ ኢትዮጵያ ጤና መድህን ያው ግንዛቤ ይኖርሃል ብዬ ተስፋ አደርጋለሁኝ። የኔን ኦብዘርቬሽን ላንሳና እንግዲህ አሁን ጤና መድህን ያው መንግስት በሰፊው እንዲሰራ እየሞከረ ነው። ባለኝ ኦብዘርቬሽን ግን አንደኛ ለተጠቃሚው ብዙ ሳቲስፋክተሪ አይደለም። ማለት የሰርቪስ ከቨር የሚያደርገው ሰርቪስ በጣም ሪስትሪክትድ ስለሆነ ተመልሰው አንዳንድ ሰርቪሶችን ወደ ሌላ ቦታ ሄዶ ሰርች የማድረግ ነገር አለ። የአይነት ነገሮች አሉ። አንድ በጣም እንግዲህ ክሮኒክ ኢልነስ ላላቸው ምናምን በተወሰነ መልኩ ለነሱ ጠቃሚ ሊሆን ይችላል። ምክንያቱም ሁልጊዜ ከሆስፒታል ስለማይለዩ ሁልጊዜ የኢንሹራንሱ ተጠቃሚ አይነት እድል ይፈጥርላቸዋል። በተለይ ደግሞ በገጠር ወይ በሌላ በኩል ደግሞ በግድ ነው ኢንሹራንሱን ኢንቮልቭ እንዲያደርጉ የሚደረገውና በግድ ኢንሹራንስ ሴል ማድረግ ይቻላል ወይ ማለት የተቀባይነቱን አይቀንሰውም ወይ ማስተማር ላይ ያለው ነገር በጣም አነስተኛ ስለሆነ ማለት ነውና ይሄንን እንዴት ታያዋለህ? በተለይ የጤናው ዘርፍ ላይ አንዱ ትልቅ እድል ኢንሹራንስ ይመስለኛል። ባደጉት ሀገሮችም ኦልሞስት አብዛኛው ምዕራቡ ዓለም የጤና ኢንሹራንስ ሰፊ ነው ከቨሬጁ። የኛ ግን በጣም አነስተኛ ነው። አነስተኛ መሆኑ ብቻም ሳይሆን እንደታለመለት ውጤታማነቱ ላይ ዳውት አለኝ ካለኝ ኦብዘርቬሽን ከታካሚዎች ሳቲስፋክሽን ከመሳሰለውና ምን ይመስላል በዚህ ዘርፍ ያለው የሀገራችን የጤና መድህን አገልግሎት ወይም አፕሮች የትጋ ነው መስተካከል ያለበት? አመሰግናለሁ።
እናመሰግናለን አሌክስ። ያለ ሰው ቀጥልና ወደ ተስፋዬ እንመለሳለን። እሺ እግዚአብሔር ይስጥልኝ። ተስፋዬ ቅድም ለማንሳት ብዙ ስለ ኢንሹራንስ ብዙ ነገሮችን እያነሳ ነበረና እኔ ሁለት ፖይንት ነው ማንሳት የምፈልገው። ምናልባት እንደምታውቁት በዩኒቨርሲቲ ደረጃ ስለ ኢንሹራንስ ሪስክ ኤንድ ኢንሹራንስ ስለመማር በጣም በነፍስ ወከፍ ነው የምንማረው እና ያን ታህል በኢትዮጵያ ላይ ግንዛቤውም ብዙም አይደለም ምናልባት ከተረዳችሁኝ እና ቀደም ለማንሳት ሲሞከር ነበረ ኢንሹራንሱ ራሱ ምን ነው ምን ነበር ኢንሹራንሱ ዲፊኒሽን የሚለውን ድጋሜ ዲፋይን ሲያደርግልን ነበረና አሁን ኢንሹራንስ ውስጥ ለመግባት በእርግጥ እኛ ኢትዮጵያኖች 85% አግሪካልቸራል ላይ ነው ፎከስ የሚያደርገው እና ኢንሹራንሱ ለመግባት ምንድነው ፐርሰናሊ ማገኘው አድቫንቴጁ ኦር ደግሞ ዲስአድቫንቴጁስ ምን ነበር የሚለውን በደንብ ግንዛቤ የሆነ ፖይንቱም ትንሽ ተስፋዬ ቢያስቀምጡልኝ የሚል ሐሳብ አለኝና ምናልባት እኔ ማቀው ያቺን ትምህርት ቤት የሆነ ትንሽ በነፍስ ወከፍ ያገኘ ነው ሊሆን ይችላል ግን ፕሮፌሽናሊ ሞር አድቫንቴጁንም ዲስአድቫንቴጁንም ሌላውንም የምታስቀምጡት የሆነ በጣም ጠቃሚ የሆኑ ፖይንቶች ስላለ ነው ብዬ ስላሰብኩ ነው አንተ ጋርና ሁለተኛው ኢትዮጵያ ውስጥ በገጠራማ ኤሪያ ላይ ኢንሹራንሱ እንዳያድግ ወይ ደግሞ ኢንሹራንሱ ማህበረሰቡ እንዳይጠቀም አንቆ የያዘው ሪሊጅን እና ካልቸሩ ነው የሚል ሐሳብ ቅድም አንስተ ነበርና በእርግጥ ማህበረሰቡ ውስጥ ያለው ቅርብ የሆነ ለነሱ በደንብ የሚያውቁትን ነው እነሱ የሚጠቀሙትና ይሄንን ካልቸሩን የራሱን የማህበረሰቡን ካልቸሩንም ወይም ሪሊጅኑም በማይነካ መንገድ በጥልቀት ተሄዶ ይሄንን ማህበረሰቡ እንዲጠቀም ማድረግ አይቻልም ወይ የሚል ሐሳብ ነው ያለኝ። ብዙ ጊዜ አግሪካልቸራል ላይ አይታችሁ ከሆነ ገበሬ አሁን ንብረት ይወደምበታል ስለ ኢንሹራንሱ አያውቅም ምናልባት ያለው እርስ በርስ በሚረዳዳው በካልቸሩ ይረዳዳል ግን ኢንሹራንሱ ብዙ ጊዜ የሚሰራው ከተማ ላይ ያለው ብቻ ነው ወይ ደግሞ መኪና ያለው ሰው ብቻ ነው የሚገባው አሊያም ደግሞ ባንኩ ቤት የገዛለት ሰው ወይ ሰራተኛ ባንኩ ግዴታ እንድገባ ያደርጋል ኢንሹራንሱ ኮንሴፕቱ እዚህ ድረስ ነው እና ያንን ማህበረሰብ ውስጥ ሄዶ ከካልቸራቸው ጋራ በደንብ እንዲታወቅ ማድረግ አይቻልም ወይ ደግሞ እየተሰራ ያለው ነገሮች ሲኖራል ወይ እንደ ባለሙያ ነው ይቅርታ እንግዲህ ከተሳሳትኩኝና እግዚአብሔር ይስጥልኝ አመሰግናለሁ እናመሰግናለን ሁለቱም መሬት ላይ ያሉ ጥያቄዎች ናቸው አይ ቲንክ ቀደም መግቢያ ላይ እንዳነሳው ተስፋዬ በደንብ ሄድባቸዋል ብዬ ተስፋ አደርጋለሁ ወደ ተስፋዬ እሺ ቴንክ ዩ ነጋ እኔም ድምጽህን ስለሰማው ደስ ብሎኛል ረጅም ጊዜ ነው ከተገናኘን እንኳን ይሄ ፕላትፎርም ተመቻችና ተገናኘን ቴንክ ሶ ማች የኢንሹራንስ ፍሌክሲቢሊቲ ላይ ነጋ ያነሳው ጥያቄ አለ ሉክ አሁን እንደ በፊቱ አይደለም ኢትዮጵያ ውስጥ ያለው ነገር በጣም ነገሮች ከምታስቡት በላይ በፍጥነት እየተለወጡ ነው በአንድ ሳይድ አሁን ለምሳሌ ቅድም ያነሳው እንደዚህ ሞባይል ሲገዛ ለሞባይል ኢንሹራንስ ለሙቨብል ኤሌክትሮኒክ አይተምስ ኢንሹራንስ ብዙ አይነት ኢንሹራንሶች እየተሸጡ ነው ፕሮዳክቶች አሁን እየመጡ ነው ታንክስ ቱ ኮምፒቲሽን ምክንያቱም ሊከፈት ስለሆነ ለኢንተርናሽናል ፕሌየርስ አሁኑኑ እዚሁ እርስ በርስ ኮምፒቲሽኑን ሊመጣ የሚችለውን ነገር ቀድመን አስበን ኮምፒቲሽኑ ተጀምረዋል ስለዚህ ብዙ ካምፓኒዎች በየጊዜው ትንሽ ነገር እየሞከሩ ነው ያሉት እና there's a flexibility by the way flexibility አለ ግን ስቲል በቂ ግን አይደለም ፍሌክሲቢሊቲ አለ ማለት አሁን ያለው ነገር ግን በቂ አይደለም ብዙ ነገር መሰራት ይቻላል በጣም ብዙ ነገር ሌላው ነገር ምንድነው ኢኖቬቲቭ የሆኑ ፕሮዳክቶችን ቶሎ በደንብ አጥንቶ ኢንቨስት አድርጎ ናሽናል ባንክ አጸድቆ ወደ ማርኬት መሄድ ይቻላል
ግን ምንድነው አሁን አንዱ ትልቁ ችግር ምናልባት ቅድም ሜንሽን አላረኩትም ያሉ ነገሮች ላይ ብቻ መሯሯጥ አይነት ችግር አለ እዚህ ኦልሬዲ ያሉ ነገሮች ላይ ያለ መኪና ላይ ፋክትሪ ላይ ቅድም እንደተባለው ኮንስትራክሽን ኢኩዊፕመንት ላይ እና ሰው ብዙ መስራት ይቻላል ፖቴንሻል አለ ስል ነበር ቅድም በደንብ አጥንቶ በደንብ ማርኬቲንግ ካምፔን በደንብ ተሰርቶ በደንብ አስተምሮ ብዙ መስራት ይቻላል ፖሲቢሊቲው አለ ግን ያንን ነገር ለማድረግ ኢንሹራንስ ካምፓኒዎች ብዙ መሄድ ይጠበቅባቸዋል በጣም ብዙ ነገሮችን መስራት ይኖርባቸዋል there is huge potential ምንም in every sector በላይፍ ኢንሹራንስ በሄልዝ ኢንሹራንስ በሞተር ኢንሹራንስ በማይክሮ ኢንሹራንስ በገንዘብ ኢንሹራንስ ፒኪኒየር ኢንሹራንስ በላያቢሊቲ ኢንሹራንስ ብዙ ስራዎች መስራት ይቻላል ግን በጣም ቁርጠኛ የሆነ ዌልቶት የሆነ ስትራቴጂ ዲዛይን ተደርጎ በደንብ ገንዘብ ኢንቨስት ተደርጎ አሁን ያው ኢንሹራንስ ትንሽ ሪስክ ድርጅቱ ራሱ ሪስክ የሚቀበል ነው ግን አንዳንድ ጊዜ ያንን በማይረዱ ባለቤቶች በቦርድ ላይ ሊሆን ይችላል ሲኦዎች ሊመራ ይችላል ሶ ሪስክን መፍራት ሊኖር ይችላል ሶ ያ ካልሆነ በስተቀር ትንሽ ደፍሮ በጥናት ለሚገባበት ፖሲቢሊቲው አለ ምን ያህል እንደመለስኩ አላውቅም የነጋን ጥያቄ ግን ፖሲቢሊቲው አለ ለፍሌክሲቢሊቲ there's a room ግን ያ ፍሌክሲቢሊቲ መጠቀም ነው ወሳኙ ነገር that's good just a follow up so መንግስት ፕላትፎርሙን ፈቅደዋል እንደ በሚያስፈልገው መልኩ የተለያዩ ኢንሹራንስ ፕሮዳክቶችን ኢንትሮዲዩስ ማድረግ ይቻላል ማለት ነው ናሽናል ባንክ is more flexible okay I think ጥያቄ ተመልሷል thank you wonderful ይቻላል ዶክተር አለማየሁ ያነሳው የኢትዮጵያ ጤና መድን ለተጠቃሚው ብዙ የታሰበውን ያህል ጠቃሚ የሆነ አይደለም ሰውንስ በግድ ኢንሹራንስ ግብሎ ማስገደድ ይቻላል ወይ ሰው በጤናው ዘርፍ በነገራችን ላይ ይሄ የኢትዮጵያ ጤና መድን ሲቢኤች የሚባል ፕሮግራም ነው ያለው ኮሚኒቲ ቤዝድ ሄልዝ ኢንሹራንስ የሚባል ሰው በጣም ኢንፎርማል ሴክተር ላይ ላሉ ለድሆች የሚሆን ኢንሹራንስ አይነት ነው በጣም ጥሩ ነገር ነው የሚገርማችሁ ነገር ዶክተር አለማየሁ ለመሰለ በጣም ጥሩ ነው ያልኩት አንደኛ ጥግ ድረስ ገጠር ድረስ ሄዶ ሰዎች ስለ ጤና መድን እንዲያውቁ ማድረግ በራሱ በጣም ትልቅ ስኬት ነው አንደኛው ነገር እሱ ነው ሁለተኛው ነገር something is better than nothing በጣም ብዙ ገጠር ውስጥ ያሉ ሰዎች ብዙ ይቸገሩ ነበር በጣም ብዙ ኢማጂን ምንም ከማይጠቀሙ ሰዎች ውስጥ 10% ሰዎች ቢጠቀሙ is something in fact ለኔ እንደ ትልቅ ሰክሰስ ነው የማየው ህዝቡን ያስተምራል ስለ ኢንሹራንስ የተወሰኑ ሰዎች ይጠቀሙበታል ግን ከሱ ጋር ተያይዞ ችግሮች አሉ ኢንፋክት ምክንያቱም ሰርቪሱ የሚጀምረው ከጤና ጣቢያ ምንድነው ጤና ሴንተር ከሚባል ቦታ ጀምሮ ነው ቀስ እያለ ያደገ እስከ ሆስፒታል ድረስ የሚሄደው በሪፈራል ሲስተም እሱም ቢሆን ቀላል ነገር አይደለም የኛ ሀገር ገበሬ ራቅ ያሉት በጣም የሄልዝ አክሰስ የሌላቸው ብዙ አይነት ችግር ፌስ የሚያደርጉ ናቸውና ይሄ ጤና ጥበቃ ሚኒስቴር የሚሰራው ስራ ጥግ ድረስ ጤናን ለማዳረስ የሚሰራው ነገር እንደተጠበቀ ሆኖ በዚህ ረገድ ሰው ስለ ኢንሹራንስ እንዲያውቅ ግንዛቤ መፍጠር የተወሰኑ ሰዎች መጠቀም ከዛ በላይ ደግሞ የሚገርማችሁ ነገር የሚሰበሰበው ፈንድም ቀላል ነገር አይደለም በጣም ትልቅ ገንዘብ ነው የተሰበሰበው ይሄ በጣም ጥሩ ጅምር ነው ይሄ ጅምር ግን ወደፊት እያደገ ሊሄድ ይችላል እየሰፋ ሊሄድ ይችላል ሼፕ የሆነ ሊሄድ ይችላል እርሳስ እንደገዛ ነው አይጽፍልንም መቅረጫ ውስጥ ከተነው በብሌድ እየተቀረጸ ነው መጨረሻ ላይ የምንፈልገውን አይነት ሻርፕ ሆነ የሚወጣው there is a challenge ግን መጀመሩ በራሱ ግን ትልቅ ስኬት ነው ብዬ ነው የማስበው ኢንፋክት
እሱ ብቻ አይደለም። ሲቢኤችአይ ኮሚኒቲ ቤዝድ ሄልዝ ኢንሹራንስ ለኢንፎርማል ሴክተሩ ለድሃው የሚያገለግል ኢንሹራንስ ነው። ለፎርማል ሴክተሩ ደግሞ የሚያገለግል የሶሻል ሄልዝ ኢንሹራንስ እየመጣ ነው። ኢንፋክት ምናልባት በዚሁ እንደው ትንሽ ልንገራችሁ ብዬ ነው። እየመጣ ነው። ከእያንዳንዱ በፎርማል ስራ ላይ ተቀጥሮ ከሚሰራ ሰው ከደሞዙ ላይ የተወሰነ ነገር 1% 2% ይቆረጥና እሱም እንደዚሁ በኖርማል የገቨርንመንት ጤና ሲስተም ውስጥ እየታከመ እንዲሄድ ለማድረግ የሚደረግ ጥረት ነው። ኢንፋክት አንዳንድ ጊዜ እንደው የሚመጣው ጥያቄ ኢንሹራንስ ኢንዱስትሪ አካባቢ ያለው ፍራቻ ምንድን ነው? ይሄ ነገር ከጀመረ ለፕራይቬት ሄልዝ ኢንሹራንስ ትሬት አይሆንም ወይ? ከዛ በኋላስ ማን ነው ይሄን ነገር የሚጠቀም? ምክንያቱም እዚህ ጋር ከደሞዙ ተቆርጦ የተዘጋጀለት የሶሻል ሄልዝ ኢንሹራንስ አለ። ለማን ነው ማርኬት የሚደረገው? ይሄኛውስ? ኢንፋክት ቀላሉ ማስረጃ ነገር እኛ ሀገር ቀላል ባቡር አለ፣ የአውቶቡስም አለ። በጣም የተቸገረ ሰው ካልሆነ በስተቀር ከዛ በላይ አፎርድ ማድረግ የማይችሉ ሰዎች ካልሆነ በስተቀር በዛ ላይ ሄዱ ይችላሉ። ከዛ በተሻለ ታክሲ የሚሄዱ ሰዎች አሉ፣ ትንሽ አፎርድ ካደረጉ። ምክንያቱም ባሱ በየቦታው እየቆመ በሚፈልጉት ፍጥነትና በሚፈልጉት ኮንፈርት ስራ ቦታ ላይ ያደርሳቸው ይችላል። ግን በእግር ከመሄድ ይሻላል ባሱ። ባሱና ታክሲው አይነጻጸርም። ከዛ ቀጥሎ ደግሞ ራይድ የሚባል አለ፣ ልክ እንደ ኡበር አይነት ነገር። እሱ ደግሞ ብቻህን ኮንፈርትን ጠብቀ ከኋላ ተቀምጠ ብትሄድበት ነው። ለሁሉም የሚሆን ማርኬት አለ እና ይሄ ኮሚኒቲ ቤዝድ ሄልዝ ኢንሹራንስ ወይንም የጤና መድን እንትን ያደረገው እንትን ያዘጋጀው ኢንሹራንስ አይነት ትልቅ ጥቅም ነው ያለው ብዬ ነው ማስበው። ግን there's a room for improvement እየተሻሻለ ይሄዳል። ግን ጅምሩ በጣም ኢንከሬጅ የሚደረግ ጥሩ የሚያስተዋውቀው ነገር በራሱ ትልቅ ነገር ነው። ወደ ያለው ጥያቄ ስመጣ ለገጠሩ ሰው አድቫንቴጅ እና ዲስአድቫንቴጅ ምንድን ነው? ኢንሹራንስ የመግዛቱን በደንብ ተደርጎ ይገለጽለታል። ትልቁ ፖቴንሻል ያለው በነገራችን ላይ ገጠሩ ጋር ነው። ፖቴንሻልም ጥቅምም ያለው እዛ አካባቢ ነው። በደንብ ተደርጎ በደንብ ብናስተምረው ገጠሩ በደንብ ብናሳውቀው ሰብሰብ እያደረግን አንድ ላይ እያደረግን ኢንሹራንስ ብናስገባቸው አንደኛ በርከት ብሎ ስለሚመጡ ፕሪሚየማ ትንሽ ነው የምትሆነው። ሁለተኛ እነሱም ተጠቃሚ ይሆናሉ፣ በጣም ተጠቃሚ ይሆናሉ። እንደውም አሁን ኢንሹራንስ ባደጉት ሀገሮች ኢንዴክስ ቤዝድ የሆነ ትላልቅ የአግሪካልቸራል ኢንሹራንሶች አሉ እና በሳተላይት ከሳተላይት ጋር ሊንክድ የሆነ ነው። ገበሬው እንግዲህ ኢማጂን ገበሬው እግዚአብሔርን አምኖ ዘርቷል። ግን እነኚህ በቴክኖሎጂ የሚታገዙ ትላልቅ ኢንሹራንስ ካምፓኒዎች ወይዘሩን ፎርካስት ማድረግ ይችላሉ። ወይዘሩን በሳተላይት ፎርካስት አድርገው ገበሬው ገና ሳያውቅ በሚቀጥለው ጊዜ ሬንፎሉ በጣም ከፍተኛ ሆኖ የዘራኸው ነገር ፍሬ ላያፈራልህ ይችላል ብለው ገበሬው ሳያውቅ ነው ካሳ የሚከፍሉት ባደጉት ሀገሮች። ወይንም ደግሞ የፀሐይ መጠኑ ከሚፈልገው በላይ ነው እና ድሮት ይመጣል። እህልህ የዘራኸው ነገር ሳያሸትልህ የሚፈለገው ነገር ላይመጣ ይችላል። ቀድሞ ገበሬው ሳያውቅ ኢንሹራንስ ካምፓኒዎች አውቀው ካሳ የሚከፍሉበት ሜካኒዝም ሁሉ አለ። ይሄ ለገበሬው በጣም ጥሩ ነገር ነው። እኛም የዕለት ጥቅማችንን እያየን እዚሁ ከተማው ላይ ስለምንሮጥ ነው እንጂ ትንሽ ገንዘብ ኢንቨስት ተደርጎ ገበሬው ላይ ቢሰራ ወደፊት በጣም ትልቅ ፖቴንሻል ያለው ኤሪያ ነው እና ትልቅ ጥቅም ነው ያለው ለገበሬው። ኢንፋክት ምንም ዲስአድቫንቴጅ የለውም። በጣም ጥቃቅን ዲስአድቫንቴጆች ሊኖሩ ይችላሉ። እንደ ዲስአድቫንቴጅ ሊቆጠሩ አይችሉም። ግን አንድ በምጥ የተያዘች እናት እሷን በኖርማል ለማዋለድ ተቸግሮ ሆዷ ቢቀደድ ትኩረታችን ሆዷ መቀደዱ ላይ አይደለም፣ በሰላም ልጁን መገላገሏ ላይ ነው። ኦኬ
ሆዷን ቀደዷት ደም ፈሰሳት ብለን ልናለቅስ አንችልም። በሰላም ተገላገለች ነው እንድል የምንችለው። እንደዚህ አይነት ለዛ ጥቅም የሚያገለግል ለዛ ኢንሹራንስ የሚያገለግል ነገር ሲደረግ በዛው ተያይዞ የሚመጡ ብዙ ጥቃቅን ችግሮች ሊኖሩ ይችላሉ። ግን እነሱ እንደ ዲስአድቫንቴጅ አይቆጠሩም። ሌላ ሁለተኛው ጥያቄ ገጠር ላይ ኢንሹራንስ እንዳያድግ ሪሊጅንና ካልቸርን በማይነካ መንገድ ማሳደግ አይቻልም ወይ? በደንብ ይቻላል። በነገራችን ላይ እውቀት አንዱ ትልቁ የኢትዮጵያ ኢንሹራንስ ኢንዱስትሪ እንዳያድግ ያደረገው ነገር እውቀት ስለሌለን ነው። እዛ ውስጥ የምንጫወት ሰዎች በቂ እውቀት፣ ሰውን የማሳመኛ እውቀት፣ የማስተማሪያ እውቀት ስለሌለን ይመስለኛል። ማስተማር አለብን፣ ማሳወቅ አለብን። ሪሰርቾች መካሄድ አለባቸው። የኢንሹራንስ ፕሮፌሽናልስ ብዙ ጥናቶች ማድረግ አለባቸው። ብዙ መጽሐፍ ማንበብ አለብን፣ ማወቅ አለብን እና ከካልቸሩ ጋር የሚሄድ ከሪሊጅኑ ጋር የሚሄድ በጣም ጥሩ ፕሮዳክቶች ማዘጋጀት አለብን። ህንድ ሀገር ከ2-3 ዓመት በፊት ህንድ ሀገር አንዳንድ ጉዳዮች ነበሩኝና ሲሄድ እዛ የሚበላው ማክዶናልድ እናንተ ሀገር ያለው አይነት ማክዶናልድ አይደለም። ቴስቱ ቅመሙ የነሱን ቴስት አይነት ነገር ነው። ለሌላ ሰው ስትሬንጅ ነው፣ ለእነሱ ግን በእነሱ ቴስት ስለመጣላቸው ኢንጆይድ ኢት። ሪሊጅናችንን ጠብቆ ካልቸራችንን ጠብቆ ተያይዞ ሊሰራ የሚችል ነገር መኖር አለበት፣ ማድረግም አለብን። እውቀት ማለትም ደግሞ ይሄ ነው። ኦኬ ቅድም እንዳለው አላደገም፣ ይሄ ሁሉ ፖቴንሻል እያለ ማሳደግ አቃተን የተባለበት ዋናው ምክንያት እዛ ነገር ላይ በደንብ በዴብዝ ሪሰርች ተደርጎ የኮንሱመር ቢሄቪየር ታውቆ በደንብ ተጠንቶ ሪሊጅኑን ካልቸሩን በማይነካ ሁኔታ ማሳደግ ሲቻል ነው። ቅድምም እንደውም በዚህ አጋጣሚ አንድ ጥያቄ ተነስቶ ነበር። እድርን እያጥላለሁ አይደለም። እድር በጣም ኢምፖርታንት ነገር ነው። እድር ኢንሹራንስ፣ ላይፍ ኢንሹራንስ ላይ ገንዘቡን ሰው ሞተ፣ ውል የተገባለት ሰው ቼኩን መስጠት ነው። ቼኩን መስጠት በጣም ትልቅ ጥቅም ያለው ነገር ነው። ፋይናንሽል ሴኪሪቲ እንዲኖራቸው ነው የሚያደርገው ገንዘቡ። እድር ላይ ኢንፋክት ዋናውና ኢምፖርታንቱ ነገር ብዬ የማስበው ቤተሰቦቻችንም እንደሚሉት ቀባሪ ማግኘት። ኦኬ ሰው አጅቦ ወስዶ መቅበር፣ ቤት መጥቶ 3 ቀን ሙሉ እንጀራ ወጥ ከቤት ይዞ መጥቶ ማጽናናት፣ አጠገብ መሆን፣ እነኛ በጣም ኢምፖርታንት ነገሮች ናቸው። ግን 1 ሳምንት 2 ሳምንት 3 ሳምንት ሰው ስራ ፈቶ ሁሌ ቤት ቁጭ ሊል አይችልም። ያ ሰዓት ኢዝ ኢምፖርታንት፣ ግን ከዛ በኋላ ያለው ፋይናንሻል ኢንትረስትም በጣም ኢምፖርታንት ነው። ሁለቱም የሚጣረሱ ነገሮች አይደሉም። ብዙ ጊዜ ብዙ ሰዎች ሁለቱ ምንድነው ስሙ ሚቹዋሊ ኤክስክሉሲቭ አድርገው ሊያዩዋቸው ይችላሉ፣ ወይም ሰልፍ ኮንትራዲክተሪ። ኖ በጭራሽ ሁለቱ ጎን ለጎን መሄድ ይችላሉ። እድር በጣም ትልቅ እሴታችን ነው፣ እንዲቀጥል ነው የምንፈልገው። በጣም ኢምፖርታንት ነገርም ነው። ኢንሹራንሱም ከዛ ጎን ለጎን አብሮ ማደግ አለበት። እንደውም የሚገርማችሁ ነገር አሁን በቴክኖሎጂ ታግዞ እድሮች ኢንሹራንስ እየገቡ ነው። ምክንያቱም በኢንፍሌሽን ምክንያት በምናምን ምክንያት እድር የሚሰጠው ገንዘብ በቂ አልሆነም ኢቨን ለመቀበሪያ። ስለዚህ ኢንሹራንስ እየገቡ ነው። ካላቻቸው ከተዋጣው ገንዘብ ለኢንሹራንስ ይከፍሉና ኢንሹራንስ ደግሞ እንደዚህ አይነት ነገሮች እየተጀመሩ ነው እና በጣም ኢምፖርታንት ነገር ነው። ኦቨር ቱ ዩ ጌትሽ። ታንኪዩ እናመሰግናለን በጣም አይ ቲንክ አድሬስ ያረካቸው እዚህ ጋር ጥያቄ ላንሳ። እሺ ደረሰ እመጣለሁ። ትዝ ይቀጥል። አይ ደረሰ ይላል። እንትን ምንድነው አንድ ላይ እኔ በጣም በቃ ሶ ኢምፕሬሲቭ። አሁን ይሄ ፖቴንሻል የምትለው ነገር ኢንዳይሬክትሊ እያሳየህን ነው አይደል? አሁን እድር ኢንሹራንስ ይግዛ የሚል አንድ ፖቴንሻል ነው። አግሪካልቸር ሌላ ፖቴንሻል ነው። ኢኖቬሽን ሌላ ፖቴንሻል ነው። አዳዲስ ፕሮዳክቶች ማምጣት ምን ሪሌት ማድረግ ፈልጌ ነው። ዋት ኢዝ ኢት ፎር ሚ አሁን ዋት ኢዝ ኢን ኢት አሁን ለኔ ማለት እኔ እዚህ ነኝ ያለሁት። ምናልባት እዛ ላሉ ሰዎች ይሄንን አቴንድ ለሚያደርጉት ወደፊትም ዩቲዩብን ለሚያዩት ሁለት ኤሪያ ይታየኛል። አንደኛው ጋፕ አለ፣ ኖሌጅ ጋፕ። እሱን ጋፕ ቅድም የኮሌጇ ኮርስ ብቻ በኮቴሽን ናት። ያ ቅድም የነገርከንን ዌብሳይት ብትልክልን የኢንሹራንስ ሰርቲፊኬሽን እዚሁ ላይ ፔስት ብናደርገው ተስፍሽ
ሌላ ግን እንደው እውቀትን ማሳደግ የሚቻልባቸው ተቀጥሮ መስራት አሁን ኢንሹራንስ ውስጥ የመግባት ቻንስ ያላገኘ ሰው እንዴት ይህን እውቀት ያዳብር? እኔም ሂውጅ ፖቴንሻል ያለው ሴክተር እንደሆነ ይሰማኛል። ግን እንዴት በዛ ዘርፍ ላይ ሰክሰስፉል መሆን ይቻላል? አንድ እሱን ነው የእውቀት ጋፑ እንዴት ይሞላ። ሁለተኛ ሌላ ኢንሹራንስ ሳላውቅ ግን ፓርትነር ባደርግ አሁን ለምሳሌ ፊንቴክ እናንተ ጋር ሊመጣ ይችላል ወይ? አሁን እኛ ሀገር ምን እናደርጋለን መሰለህ ተስፋሽ ኢንሹራንስ ካምፓኒውም አያውቀኝም እኔም አላውቀውም። በዌብሳይት ኦንላይን ኮት ሞላለሁ፣ ኮት ያደርግልኛል። ሰብስክራይብ ካደረኩ እዛው ፈርማለሁ፣ እዛው ያልቃል። መኪናውን ማያየው፣ ቤቱን ማያየው። እናንተ ጋር ሄዶ ተገላብጦ ዳሳችሁ ምናምን ነው የምትገምቱት። እኛ ጋር እንደሱ ነገር የለም። ቻንስ ቁጥር አለ፣ እሱን ያስገባል፣ ይወስዳል። አደጋ ካለህ ካልኩሌት ያደርጋል። እና ዲጂታይዜሽን ያለው ፖቴንሻል ምንድን ነው? እና ኢንሹራንስ ሳልሰራ ግን ከአንተ ጋር ፓርትነር አድርጌ። ሶስተኛው ፖቴንሻል እዚህ ሀገር የኢንሹራንስ ብሮከር ነው ኢትዮጵያ ያየሁት፣ የባንክ ብሮከር አላየሁም። የባንክ ብሮከር በጣም ነው ያለው እዚህ ሀገር እኔ የምኖርበት አሜሪካ። እና የባንክ ብሮከር ልክ እንደ ኢንሹራንስ ብሮከር ነው። ብድር ነው ከባንኮች ጋር ተደራድሬ የማሰጥህ፣ አፕሊኬሽኑን ግን የምጨርሰው እኔ ነኝ፣ አልቲሜት እንደሚያደርገው ማለት ነው። እሱም ፖቴንሻል እንዲሁም በግል ሁሉ አዋራሃለሁ ብያለሁ። በጣም ሂውጅ ፖቴንሻል ነው። በጣም ሂውጅ ሴክተር ነው እዚህ ውጭ ዓለም ላይ። እና ኢትዮጵያ ላይ አለ ወይ? ከሌለስ ምን ይታያል ፖቴንሻሉ? ከዛ ደረሰ ቀጥል መሰለኝ አይደል? ጌች እግዚአብሔር ይስጥልኝ። ቀጥል ደረሰ። እሺ አመሰግናለሁ። ጥሩ ጊዜ ነበረ። ምናልባት እኔ ስለ ኢንሹራንስ የሰሙት አንድ ከ20 ዓመት በፊት ነውና ያስተማረኝ መምህር ስለ ኢንሹራንስ የኢንሹራንስ ማናጀር ነበርና እንዲህ ጥቅም እንዳለው ሳይሆን ኢንሹራንስ ያው ይገባል ሀገራችን ላይ ያለው እንትን ብትገቡም የማይከፈልባቸውን መንገዶች አመቻችቶ እንዲከፈላችሁ አያደርጉም የሚል ኮንሰፕት ነው እንዲህ ያደረገኝ እስከዛሬም ማለት ነው። ምናልባት ለመኪናዬ ኢንሹራንስ ገብቻለሁ ያገኘሁት አሁንም የሚያበረታታ ነገር ሳይሆን በጣም እዛ ተመላልሼ የተጨቃጭቄ ነው መሆን ያለበት ነገር የሆነልኝና ያን ያህል እንትኑ የለም። ለምሳሌ እድር ስሰማ ነው የኖርኩት። ቤተሰቦቼም ጎረቤቶቼም ዘመዶቼም እንትን ይላሉ። 1-2 ዓመት አካባቢ ሆነኝ እድር። ከኢንሹራንሱ ይልቅ እድሩን ያሳመነኝ እና አሁን ተስፍሽ ቅድም ያለው ነገር ደግሞ ምንድነው አሁን ዘመናችን ከደረሰበት ነገር አንፃር መዘመን ስለሚያስፈልግ ቀባሪም ቁጭ ብሎ 2 ቀን 3 ቀን 1 ሳምንት ከኛ ጋር እንትን አይልም። እንደገና ደግሞ ዘላቂ መፍትሄም አይሰጥም እድር። ስለዚህ የኔ ጥያቄ እዛ ጋር ምንድነው ማዘመን አይቻልም ወይ? የሚቻልበት ኦፕሽን ካለ ምንድነው የምትመክረን የሚለው ነው። አመሰግናለሁ። እናመሰግናለን ደረስ። ምናልባት ትንሽ ነካ ያረከው ግን ብዙዎቻችን የምናማራው ኢትዮጵያ ውስጥ ያለው የኢንሹራንስ ኤክሰርሳይዝ አይ ቲንክ ለኢንዱስትሪ እድገትም ትንሽ እንቅፋት የሚሆነ ይመስለኛል። በእኔም ኤክስፔሪየንስ ሞር የራሳቸው ኢንተረስት ላይ ነው ካምፓኒዎች ፎከስ የሚያደርጉት የሚል በአንድም በሌላም እኛ የሚያጋጥመን ነው ምንሰማው ነውና ይህን ኤክስፔሪየንስ ነው አንዱ ደረሰ ያነሳው። ቻት ላይ ጌታቸው የላካቸው 2 ጥያቄዎች አሉ። ማየት ከቻልክ ወይም ጌታቸው በደንብ በድምጽ ብታብራራው። አንደኛው ቀደም ተስፋዬ አንስተዋል፣ ምን ያህል አዋጭ ነው ይመስለኛል ፕሮፊታቢሊቲው ነው ኢንሹራንስ ካምፓኒ። ቀደም ደግሞ ዶሜስቲክ ኢንሹራንስ ስለ ክሮፕ ያነሳውን ነው፣ ግን እስካሁን ቪያብል አይደለም። እዚህ ትሩ ኢፌስ ዋይ ሚል ነው ጌታቸው ያነሳው። ተስፋዬ ወደ አንተ እንመለስ። ታንክ ዩ። እሺ በጣም ጥሩ። አክቹሊ ቫያብል አይደለም ነው ያልከው። የመጨረሻው ጥያቄ ቀጥታ ላነበው። ናው they are not getting a domestic insurance for crop insurance and the reason is that it is not viable. Is it true? If yes, why? ተጨማሪ ካስፈለገ በድምጽ ጌታ። እሺ ይሰማል? ልቀጥል?
ቀጥል። እሺ አመሰግናለሁ። ምንድነው እዚህ ከሰብል ኢንሹራንስ ጋር ተያይዞ አንዳንድ ሀሳቦች እናነሳለን። ኢንሹራንስ አካባቢ ላይ ትንሽ የተጀማመረ አለ ከመንግስት ጋር በመሆን እዚህ አሁን አማራ ክልል ላይ ግን አብዛኛው ኢንሹራንሶች ምንድነው አዋጭ አይደለም ሰብልን ኢንሹርድ ማድረግ በሚል ወደ ሰብል ኢንሹራንሱ እየገቡ አይደለም። አንዳንድ ዝም ብሎ ለፓይለት ደረጃ በሌላ ሳፖርት በመንግስትም በምንም አፑሽ እየተደረጉ የሚሞካከር ነገር አለ፣ ግን አብዛኛው እየገቡ አይደለም። ያም ቢሆን እዚህ ግባ የሚባል አይደለም። እንትኑ ፕሪሚየም ፔይአውቱንም ለማየት ተሞክሮ ነበር። ሰዎች ኢንከሬጅ የሚያደርግ ነገር አይደለም አርሶ አደሩን እና ይሄ ምንድነው ምክንያቱ ሲባል አዋጭ አይደለም የሰብል ኢንሹራንስ የሚል ምክንያት ነው እየሰጡ ያሉ። ልክ እንደ ሌሎቹ እንደ ፕሮፐርቲ ኢንሹራንስ፣ ላይፍ ኢንሹራንስ፣ ሰብል ኢንሹራንስ ላይ ስንመጣ አዋጭ አይደለም የሚል ነገር አላቸው። ከዛ ውጭ እንትኑ ከቢዝነሱ አካባቢ አወር ኦል ዘ ኢንሹራንስ ምን ይመስላል ከሌሎቹ ፋይናንሻል፣ ሁለተኛው ጥያቄ ደግሞ ከሌሎቹ ፋይናንሻል ኢንዱስትሪዎች አኳያ የሰብል የኢንሹራንስ አዋጭነቱ ምን ያህል ነው? የተሻለ ነው ወይስ ከሌሎቹ ጋር ኮምፔር ሲታይ ምን ይመስላል የሚለው ሀሳብ ነው። አመሰግናለሁ። አመሰግናለሁ። ታንክ ዩ። ተስፋ ይቀጥል። እሺ ቬሪ ጉድ። ቤዚክሊ የሚገርማቸው ነገር ኢንሹራንስ በጣም በጣም አዋጭ ቢዝነስ ነው። አሁን ከሌሎች ፋይናንሶች ጋር አሁን ያለፈውን አመት አርኦአይ ስንመለከት የኢንሹራንሶቹ የብዙ ኢንሹራንሶች ከባንኮች የተሻለ ሪተርን ኦን ኢንቨስትመንት ነበራቸው። ሶ ኢንሹራንስ በራሱ ጥሩ ቢዝነስ ነው፣ በጣም አዋጭ ቢዝነስ ነው። ኢንፋክት ብዙ ነገር ይፈልጋል፣ በጣም ብዙ ነገር ይፈልጋል፣ ግን አዋጭ ቢዝነስ ነው ከሌሎች ፋይናንሻል ሴክተሮች ኢቨን ከባንኮች ጋር ሲነጻጸር። የሰብል ኢንሹራንስ አዋጭ አይደለም እያሉ ይተዋሉ። ያው ኢንሹራንስ እንግዲህ ትልቁ ነገር ኢንሹራንስ ላይ ምን መሰላችሁ፣ ፑል መፍጠር አለብን። አዲኩዌት የሆነ ፑል መፍጠር አለብን። በቂ ፑል ከሌለን በጣም አስቸጋሪ ነው የሚሆነው። ማይክሮ ኢንሹራንስ ላይ እና ገጠሩ ላይ ብዙ እየሰራን አይደለም። አሁን ትልቁ ነገር ኢንሹራንስ ብዙ ገንዘብ ይፈልጋል። በነገራችን ላይ በጣም ገጠር ውስጥ ገብቶ ሪቴል ገበሬውን ለማስተማር ለማሳወቅ ብዙ ሰው ማስተማር አለብን። ትሬን የሚያደርጉ ሰዎችን ትሬን ማድረግ አለብን። ብዙ ሰዎችን መቅጠር አለብን። ብዙ ሰዎችን ዲፕሎይ ማድረግ አለብን። ብዙ ሰዎችን በቴክኖሎጂ ማገናኘት አለብን። አዋጭ ስላልሆነ አይደለም፣ በቂ ሰዎች መሰብሰብ ስላልቻሉ ነው። ኦኬ ኢንሹራንስ ኢትስ አ ፕሪንሲፕል ኦፍ ላርጅ ነምበርስ። ህጉ ራሱ ላርጅ ነምበር ከሌለን ትልቅ ፑል መፍጠር ካልቻለን ሊመጣ የሚችለውን ነገር ኤግዛክትሊ ፕሪዲክት ማድረግ አንችልም። በፕሮባቢሊቲ በጣም ብዙ ሰዎች በኖሩ ቁጥር ነው ሪሌቲቭሊ ፐርፌክትሊ ፕሪዲክት ማድረግ የምንችለው። ባነሰ ቁጥር እንቸገራለን። ስለዚህ ትልቁ ችግር የኛ ኢንቨስትመንት፣ የኛ ሀገር ኢንቨስትመንት አድራጊዎች፣ ኢንሹራንስ ላይ ኢንቨስት የምናደርግ ሰዎች ኩዊክ ፊክስ ነው፣ ኩዊክ ሪተርን ስለምንፈልግ ነው። ፎር ኔክስት 3-4 ይርስ ገንዘባችንን በትረን ገጠር ላይ አዌርነስ ክሬት አድርገን ምናምን ከዛ በኋላ ከ5 ዓመት በኋላ ከ10 ዓመት በኋላ ይመጣል የሚል ነገር እንደዚህ አይነት ነገር አድቫንስድ ቲንኪንግ ይፈልጋል። ኩዊክ ፊክስ ነው የምንፈልገው። ለምንድን ነው የጎማ ዛፍ የምተክለው? ለምንድን ነው ባምቡ የምተክለው? ከ4 ዓመት በኋላ የሚበቀል ነገር። ለምንድን ነው ኦሊቭ ትሪ የወር ጎመን ተክዬ በወሩ ትበቅልልኛለች፣ እሷ አዳፋ አድርጌ መብላት ይሻለኛል። ኢትስ አ ማተር ኦፍ ስትራቴጂ ጉዳይ ነው እንጂ የሰብል ኢንሹራንስ በጣም የሚያዋጣ ነገር ነው። ማይክሮ ኢንሹራንስ በጣም የሚያዋጣ ነገር ነው። ላይቭ ስቶክ የሰብል ኢንሹራንስ አዋጭ ነው። ማን የያዘው ነው ትልቁ ነገር። ማን እጅ ላይ ወድቆ ነው አዋጭ የማይሆነው? ኦለበተወደድ የሚያዋጣ ነገር ኢትዮጵያ ውስጥ የማያዋጣ ሊሆን አይችልም። በጣም አዋጭና በጣም ጥሩ ነገር ነው። ፕሮፊታቢሊቲ የተባለውም ነገር እንግዲህ አያይዞ መልሷል። ኢንሹራንስ በጣም ፕሮፊታብል ቢዝነስ ነው።
አንዱና ትልቁ ችግር አሁን ኢትዮጵያ ውስጥ ያለው ኢንሹራንስ ብዙ እንዳያድግ ያደረገው ነገር ኢንቨስት አናደርግም አዌርነስ ላይ። የቲቪ ኮመርሻሎችን ብንመለከት በአንድ ቀን ውስጥ ከሚያልፉ ቲቪ ኮመርሻሎች ውስጥ 1% ኢንሹራንስ ላይኖር ይችላል። ኢማጂን ኢቭን ለከተማው ሰው ከሬዲዮ ኮመርሻሎች ውስጥ ከመቶ ኮመርሻሎች ውስጥ አንድ በጣም ብዙ ፑሽ መደረግ አለበት፣ ብዙ ካምፔን መደረግ አለበት። ኢንሹራንስ የሰዎች አይምሮ ላይ ነው የሚሰራው። ኦኬ እዛ ነገር ላይ ብዙ ኢንቨስት ለማድረግ ዝግጁ የሆነ ኢንቨስተር ሲመጣ፣ አሁን ፈረንጆቹ ሲመጡ ማርኬቱ ላይ የሚሰሩት ነገር በነገራችን ላይ ተአምር አይደለም የሚሰሩት። ምንም እኔ አላውቅም፣ የተለየ ቴክኖሎጂ ትልቅ ገንዘብ ይዞ ስለሚመጡና ፖቴንሻሉን ስለሚያውቁት ብዙ ማስተማር ላይ ኢንቨስት ያደርጋሉ፣ አዌርነስ ላይ ኢንቨስት ያደርጋሉ። ኦኬ ያ ነገር ትረስት ሶሳይቲው ትረስት ቢልድ እስከሚያደርግ ድረስ አይምሮን የመቀየር ስራ ነው የሚሰራው። ከዛ በኋላ ቀላል ነው፣ ሰዎች ዲሲሽን ሜክ ያደርጋሉ። ኦኬ ስለዚህ በጣም የሚያዋጣ ቢዝነስ በኢትዮጵያ ኮንቴክስት ደግሞ ትልቅ ፖቴንሻል ያለው ነገር ነው ብዬ ነው የማስበው። ለእኔ የሚታየኝ ነገር ከታች ወደ ላይ የሄድኩኝ ነው። እንግዲህ ጥያቄዎቹን ጥሩ ነው። ኢንሹራንስን እድርን ማዘመን አይቻልም ወይ? ወል እድር እንግዲህ የራሱ የሆነ የሶሳይቲ የራሱ የሆነ ኮምፖዚሽን እና ስትራክቸር አለው እድር። ኦኬ ዳትስ ጉድ። እንግዲህ ኢንሹራንስ ፋይናንሻል ሴክተር ስለሆነ ከገንዘብ ጋር ነው የሚገናኘው። እድር አሁን ያለው ነገር በጣም ጥሩ ነው፣ በጣም እጅግ በጣም ጥሩ ነው። ማስተዛዘኑ፣ አብሮ መሆኑ፣ ከጎን መሆኑ ትልቅ ነገር ነው። እሱን እንግዲህ የማህበረሰብ ሳይንቲስቶች እንዴት የበለጠ ሊያድግ እንደሚችል ማድረግ ይችላሉ። ነገር ግን ኢንሹራንስ እስፔሻሊ ላይፍ ኢንሹራንስ ትልቅ እገዛ ማድረግ ይችላል። ለምሳሌ ያህል ጤናቸው ላይ ኢንቨስት ማድረግ ኢንተርምስ ኦፍ ኤክሰርሳይዝ ሊሆን ይችላል። ኢንተርምስ ኦፍ ቀድሞ ፕሪቨንቲቭ ነገር ላይ ትንሽ ኢንሹራንስ ካምፓኒዎች ገንዘብ ኢንቨስት አድርገው እድር ውስጥ ያሉ ሰዎች ሞቶ ካሳ ገንዘብ ከፍሎ ዞር ከማለት እንዳይሞቱ ዴዝ ሬቱን መቀነስ፣ ሞርታሊቲ ሬቱን መቀነስ፣ ሞርቢዲቲ ሬቱን መቀነስ የሚቻልበት እንዲህ አይነት አድቫንስድ ቲንኪንጎች ይፈልጋሉ። እንደሱ አይነት ነገሮች ካሉ እድሮችን ማዘመን ይቻላል። ኦኬ ቅድም እንዳልኩት በጣም በብዙ አይዲያዎች፣ በብዙ ኢኖቬቲቭ በሆኑ አይዲያዎች ወይንም ደግሞ ሌላ ሀገር ባሉ በጣም ጥሩ ተሞክሮች ኢትዮጵያ ውስጥ አምጥቶ ማሳደግ ማዘመን ይቻላል። ብዙ ከባድ ነገር አለም። ይሄ ኢንሹራንስ ኢዝ ኖት ኒውክሊየር ፊዚክስ። አሁን ብዙ ከባድ ነገር አይደለም፣ ግን ኢት ኒድስ ሂውጅ ኢንቨስትመንት ይፈልጋል። ያን ነገር ለማድረግ ኢትስ ኦንሊ የኢንቨስትመንት ጉዳይ ነው። በደንብ መዘመን ይችላል። የባንክ ብድር ሎክ የኢንሹራንስ ብሮከሬጅ የሚያስፈልገው ለምንድን ነው? ለምንድን ነው ኢንሹራንስ ብሮከር የሚያስፈልገው ወይም ኤጀንት የሚያስፈልገው? ኢንሹራንስ ካምፓኒዎች የሚፈልጉትን ያህል ቢዝነስ እያገኙ አይደለም። ስለዚህ ኤጀንት ቀጥሮ ኤጀንቶቹ ተሯሩጠው ሰዎች አሳምነው እንዲያመጡላቸው ነው። they need ያንን ነገር። ብሮከሮችንም የሚፈልጉበት ነገር አሳምነው ቴብላቸው ድረስ ጠረጴዛቸው ድረስ ገንዘብ ይዘውላቸው ስለሚመጡ ነው። ባንክ ላይ እኮ በወረፋና በልመና ነው እኮ የሚገኘው ብድር። ሄደህ ቀድመህ ወረፋ ይዘህ ለምነህ አባብለህ ተለማምጠህ እኮ ነው የምታገኘው። ለምንድን ነው ብሮከር የሚያስፈልጋቸው ባንኮቹ? ትዝዬ እዚህ ደግሞ ብር ነው ያለው የሚወስድ ነው ጌታ። አየህ this is the difference። እናንተ ጋር ባንኮቹ they have excess liquidity አላቸው፣ ገንዘብ በጣም ብዙ አለ። ያንን ገንዘብ የሚወስድላቸው ሰው ነው የሚፈልጉት። ምክንያቱም እነሱ እጅ ላይ ቁጭ ብሎ ኢትስ ኮስት፣ ጊዜው በሄደ ቁጥር ያ ገንዘብ ወጥቶ ኢኮኖሚ ውስጥ ገብቶ ሰዎች ተበድሮ ኢንትረስት መክፈል አለባቸው። እዚህ እኮ ለምነህ አታገኝም። ኮላተራል አቅርበህ ለምነህ ግን በዛው አድቫይዘሪ ሰርቪስ ግን መስጠት አትችልም። አሁን ለምሳሌ በተበዳሪው ሳይድ የባንክ እውቀቴን ይዤ ብሮከር የሚያስፈልገው እዚህ ብዙ ፋይናንስ ፈላጊ ሰዎች በጣም ብዙ አሉ። በጣም ብዙ ፋይናንስ የሚፈልጉ ሰዎች ስላሉ
እነሱ ናቸው ብሮከር ልትሆናቸው እንደው እባክህ ሄደህ አንተ በምታውቀውም ሰው ሄደህ ተግባብተህ እባክህ አስበድረኝ። ባንኮቹ አይደለም ብሮከር፣ ተበዳሪዎቹ ናቸው ብሮከር የሚፈልጉት የሚለምን ሎቢስት የሚፈልጉት እንዲሳካላቸው። ሰው በደንብ እናወራበታለን እሱን ጉዳይ። ፊንቴክ ላይ እንምጣ። እዚህ ሀገር አሁን ኢንሹርቴክ የሚባል ቴክኖሎጂ አለ። ኢንሹራንስና ቴክኖሎጂን ብሌንድ ያደረገ ነገር። አሁን ቴክኖሎጂ እንግዲህ ኤቭሪ ቢዝነስ ኢዝ አፌክትድ ባይ ቴክኖሎጂ። አሁን እንደውም ካምፓኒዎች መጀመሪያ ቴክኖሎጂ ካምፓኒ መሆን አለባቸው ሌላውን ነገር ለመስራት። ይሄ አሁን ትራዲሽናል ኢንሹራንስ ካምፓኒ ኢዳዝንት ኤግዚስት ወደፊት። አሁን እምልህ ሁሉ ነገር መጀመሪያ ቴክኖሎጂ ሆነ ነው ቀጥሎ ኢንሹራንስ የምትሆነው። መጀመሪያ ቴክኖሎጂ ሆነ ነው ሌላውን ነገር የምትሰራው። ሶ ኢንሹርቴክ ኢዝ ካሚንግ እኛም ሀገር እየመጣ ነው፣ እየተሞከረ ነው። ኢንፋክት እናንተ ሀገር በጣም ቀላል የሆነው ነገር ምንድነው? ሰው መጀመሪያ ኢንሹራንስን አምኖ ኢንሹራንስ ተጠቃሚ ሆኖ የሚያቀልለት ነገር ስለሚፈልግ ነው። እዚህ አሁን ኢንሹራንስ ላይ ብዙ አዌርነስ ላይ መስራት አለብን። ከዛ በኋላ ደግሞ ፊንቴክ ይከተላል ወይም ኢንሹርቴክ ይከተላል። እናንተ ሀገር ኤቭሪቲንግ በሲስተም የተያያዘ ስለሆነ መኪናውንም አንተ ቤት መኪናህንም ኢንሹረሩ ራሱ ላፕቶፕ ላይ አንተን መኪና ማየት ይችላል። ሻንሲ ነበር ከላክለት፣ ቤትህንም የቤት ቁጥርን ከላክለት፣ ወይንም የአንተ አይደንቲፊኬሽን ነበር ከላክለት አንተን ማወቅ ይችላል። እዛ ቴክኖሎጂ ላይ ስላልደረስን ነው። ግን መድረሳችን አይቀርም። አሁን ከምናስበው በላይ ነገሮች እየፈጠሩ ነው ያሉት። ፊንቴክ እና ኢንሹርቴክ ኢዝ ካሚንግ። አንድ የኤፍኤስዲ የሚባል የእንግሊዝ ካምፓኒ ያለ የኢትዮጵያን የፋይናንሻል ሴክተሩን በደንብ እንዲያድግ ለማድረግ ብዙ ጥረት እያደረገ ነው እና ብዙ የቴክኖሎጂ ካምፓኒዎችን ሰፖርት እያደረገ ነው ፊንቴክ ላይ ኢንሹርቴክ ላይ እንዲገቡ ኢኖቬቲቭ እንዲሆኑ ገንዘብ ሁሉ እየሰጣቸው ነው። እዚህ ሀገር ኦኬ ውድድር ሁሉ ይደረጋል። አፍሪካ ውስጥ ሁሉ ለልምድ ይዟቸው ይሄዳል። ሰው ኢትስ ካሚንግ ትዘ እየመጣ ነው እና አለ። ኦኬ ግን ምንድን ነው እኔ አሁን ከዚህ ተነስቼ እኔ ሰፈሬ ሰሚት ነው። ከሰሚት ተነስቼ ላፍቶ መሄድ መጀመሪያ መፈለግ አለብኝ። ላፍቶ መሄድ ከፈለግኩኝ ነው አማራጮችን ማየት የምችለው። በባስ ልሂድ፣ በታክሲ ልሂድ፣ በራሴ መኪና ልሂድ ብዬ መሄድ እችላለሁ። ከዛ ያ ፍላጎት በደንብ ካደገ ደግሞ ጉግል ማፕ ተጠቅሜ በአጭር ሰዓት ነው። እኛ አሁን ሰውን ከሰሚት ተነስቶ ላፍቶ እንዲሄድ ነው አሁን ጥረት እያደረግን ያለ ነው። እንዲሄድ ነው መጀመሪያ። ኢንሹራንስ መጀመሪያ ይፈልግ፣ ከዛ በኋላ እጁ ላይ እናመጣለታለን በቴክኖሎጂ። አሁን ሳፋሪኮም መጥቷል ታውቃላችሁ። ከኬንያ ከኢትዮ ቴሌኮም ጋር ኮምፒቲሽን ውስጥ ነው ያለው። ሳፋሪኮም በቴክኖሎጂ ውድድሩን ይጀምረዋል። አሁን በስልክ የሚሸጡ ማይክሮ ኢንሹራንሶች ምናምን እየመጡ ነው፣ ሊመጡ ይችላሉ። አሁን እየተጠኑ ነው ያሉት። ኢትዮ ቴሌኮምም ከቴሌብር ጋር አያይዘው ሱፐር አፖች አሉት። እንደዚ አሁን ሶስተኛው ወገን በቤት ሆነ ነው የምትገዛው ኢትዮጵያ ውስጥ በቴሌብር አለቀ። የሚለጠፍ ምናምን ነገር ሁሉ ቀርቷል። አሁን 1 ዓመት ሆኖታል። በፍጥነት እያደገ ነው ያለው። ጎን ለጎን መስራት ያለብን ነገር መስራት አለብን። ቀጥሎ ያ ፍላጎት ከመጣ በኋላ እሺ እንዴት ሲሆን ቴክኖሎጂ ይመጣል። የኢንሹራንስን ፖቴንሻል እንዴት አድርገን ልንጠቀም እንችላለን? ዋት ኢዝ ኢን ኢት ፎር አስ? እንዴት እውቀቱን ማግኘት ይቻላል? ቅድም እንዳልኩ ቅድም የተማርኩበት እንግሊዝ ሀገር ያለ ትልቅ ኢንስቲትዩሽን ቻርተርድ ኢንሹራንስ ኢንስቲትዩት ይባላል። ዴፊኒትሊ እናንተ ሀገሮች አለ፣ አሜሪካም ካናዳም እንዳለ አውቃለሁ። እንደውም ብዙ የላይፍ ተማሪዎች እዚህ ሀገር የሚማሩት ሎማ የሚባል ካናዳ ያለ ኢንስቲትዩት ነው። አሁን ዘንድሮ ትልቁ ነገር እውቀት አይደለም። ትዝዬ እውቀት ቴብል ላይ ያለ ዘንድሮ እውቀት ኢዝ ቬሪ ቺፕ አት ቲፕ ኦፍ አወር ፊንገር ነው ያለው። ጉግል ማድረግ ይቻላል። ትልቁ ነገር መፈለግ ነው። እኔ ማስበው ለኢንሹራንስ ቢኮዝ አሁን ኤአይ አለ። ስለ ሞተር ኢንሹራንስ ማወቅ ከፈለክ ቻት ጂፒቲ ላይ መግባት ትችላለህ፣ ዲፕሲክ ላይ መግባት ትችላለህ። ጉግል በምትፈልገው ሌቭል ቡኮች ሪፈረንስ ማግኘት ትችላለህ። ዘንድሮ እኮ አስተማሪ የሚፈለግበት ጊዜ አይደለም ራሱ። ከእንግዲህ በኋላ ምን
እንደ ድሮ ሰርቲፋይድ ምናምን ሞር ሊያስፈልግ ይችላል ትልቁ ፍላጎት ካለ ፍላጎት ያስፈልጋል ኢንሹራንስ ላይ ለመስራት መጀመሪያውኑ ጥልቅ የሆነ ፍላጎት ያስፈልጋል ከዛ ያን ዶሜን ኖሌጅ ካገኘ በኋላ ደግሞ ቀጥሎ የሴልስ ኖሌጅ ያስፈልጋል እንዴት አድርገህ ነው የሚሸጠው እንዴት ነው ማሳምነው እንዴት ነው ኮሚኒኬት ማድረገው ከዛ በኋላ እንዴት ነው ራሴ ሞቲቬትድ ሆኜ ብዙ ቻሌንጆችን ለመቀበል መዘጋጀው ኦራይት ሶ እያለ ነው የሚሄደው ሶ አጫጭር ኮርሶች አሉ ዘንድሮ እንደ ድሮ ሁሉንም አይነት እንደ ድሮ ሌክቸር ኦፍ ታይም የለም 3-4 ዓመት ሰርቲፋይድ ለመሆን ዘንድሮ ሞተር ላይ መስራት የምትፈልግ ከሆነ የሞተር ኢንሹራንስን ብቻ ማጥናት ትችላለህ ብዙ ኮርሶች መውሰድ ትችላለህ ከዛስ በኋላ ያን ዕውቀት ካገኘ በኋላ እንደ ኤጀንት መሆን ትችላለህ ኤጀንት ሆነ ደግሞ ኢንሹራንስ ካምፓኒ የበለጠ ያብራራል ካንተ የሚጠበቀው ቤዚክ ኖሌጅ እና የማርኬቲንግ ዕውቀት ነው የሴልስ ዕውቀት ነው የሚያስፈልገው ከዛ በኋላ ቴክኒካል ኢንሹራንስ ካምፓኒው ይረዳሃል ኦኬ አሁን እኛ ጋር ያሉ ሴልሶች አሉ ከዩኒቨርሲቲ እናመጣቸዋለን ከተለያየ ቦታ ላይ ይመጣሉ አንድ ወር ነው ስልጠና የምንሰጣቸው ከዛ በኋላ ነገሩን ክብሪቷን ሄደው ደንበኞች አነጋግረው እንዲጀምሩት ብቻ ነው ከዛ በኋላ እኛንን ሴልስን ክሎዝ የምናደርገው ከሄድ ኦፊስ ላይ ያሉ የማርኬቲንግ ሰዎች አሉ ስለዚህ ዋናው ነገር መፈለግ ነው ኢንሹራንስ ላይ መግባት የሚፈልጉ ሰዎች በጣም ትልቅ ፖቴንሻል አለ በጣም ኢን ኤቭሪ ካፓሲቲ የሚገርማችሁ ነገር 12ኛ ክፍል ጨርሶ ኤጀንት መሆን ለሚፈልግ ሰው there is a huge potential millions of dollars ላለው ሰው ኢንሹራንስ ካምፓኒ ጋር ሼር ገዝቶ ኦነር ሆኖ ለመስራት there is a huge potential የቴክኖሎጂ ዕውቀት ያለው ሰው በቴክኖሎጂ ኢንሹርቴክ ለመስራት there is a huge potential ለሁላችንም የሚሆን huge potential ነው ያለው መፈለግ ብቻ ነው የሚያስፈልገው over to you today ገወይ ጌትሽ አይ በጣም የሚጣፍጥ ነው I think that is what I wanted to hear ምክንያቱም ይሄ ሴልስ ኤጀንት በደንብ አልለካኸውም ነበር ሴልስ ኤጀንት ማለት እንዳንተ ብሮከር ካምፓኒ ሳይሆን አንተ የምትቀጥራቸው ወይም ሌሎች የሚቀጥሯቸው ማለት ነው አይደል እዚህ ሀገር እንደዚህ ነው የሚሰራው በቃ ኢን ሚሊየንስ ሁሉ ነው የሰማሁት ያሉት ኤጀንቶች ቤቱ ቁጭ ብሎ ስልክ ነው የሚመልሰው በስልክ አብዛኛው ነገር ይጨርሳል ግን እናንተ ጋር አሁን ዞሮም እሱም ፖቴንሻል ነበር መስማት የፈለኩት አሁን በጣም በቃ ኢንስፓይሪንግ ነው there is a huge potential በጣም ትልቅ ፖቴንሻል አለ መስራት ብቻ ነው እዚህ it's just untapped የሆነ ፖቴንሻል ነው it's just plug and play I agree untapped ነው yeah get over to you እናመሰግናለን I think ከሰዓት አንፃር ወደ ማጠቃለሉ ብንሄድ ተሻለ ይመስለኛል ሁለት እጆች እያየው ነው ዶክተር አለማየሁ ለሶስተኛ ጊዜ ተመልሷል ቀጣይ ኢንሹራንስ ካምፓኒ ወይ ብሮከር የሚከፍት ይመስለኛል ሳሙኤል ላንተ አሌክስ እሺ ሳሙኤል እናስቀድምና አሌክስ ትቀጥላለህ የመጨረሻ ነው የሚሆነው ይሄኛው ዞር ታንክ ዩ ሳሙኤል ሳሙኤል ሚዩት ነህ እሺ አሌክስ ቀጥል እስከዛ እሺ እግዚአብሔር ይስጥልኝ አመሰግናለሁ በጣም ጥሩ ትምህርት ነው አጭር ጥያቄ ነው የዛሬ 20 ዓመት አካባቢ የኤችአይቪ በዓለማችን በተለይ በኢትዮጵያ ሲከሰት እድሮችን በከፍተኛ ሁኔታ ነበር የጎዳው የጠፉም እድሮች እንዳሉ አስባለሁኝ ማለት ብዙ ሰው አንኤክስፔክትሊ ብዙ ይሞት ስለነበር ማለት ነው ያው ለሞት ስለሆነ እድሮች ገንዘብ የሚሰጡት አቅማቸው ባንዴ ይዳከማል ስላልተዘጋጁበት በሌላው የኢንሹራንስ ዘርፍ ደግሞ አሁን ስናየው ሀገራችን ያው ሰላም መጥፋት ጦርነት ብዙ ውድመቶች አሉና ይሄ ነገር ኢንሹራንሶችን እንዴት ነው ትሬት የሚያደርጋቸው ኢንሹራንሶችስ አይጠፉም ወይ እንደዚህ የሰላም መታጣት ሲኖር እና ብዙ ጦርነት ሲኖር ብዙ ውድመት ሲኖር ኢንሹራንሶችስ አብረው አይጠፉም ወይ የሚለውን ለመጠየቅ ነው አሁን ኢትዮጵያ ሪሊ ኦፖርቹኒቲ ያለ ምንልበት ታይም ይሆናል ወይ ከነባራዊ ሁኔታ አንፃር ለማለት ነው አመሰግናለሁ ታንክ ዩ ዶክተር ሳሙኤል
ይሰማሃል? ይቅርታ ሚት መሆን ሳሙኤል ከተሰማህ ቀጥል። እሺ እየሰማሁ አይደለም። ካልሆነ ቴክስት ላይ አሁንም ስለ ክሮፕ ፕሮዳክሽን ኢንሹራንስ አዋጭነት የተነሳ ጥያቄ አለ። አሁንም ኢትዮጵያ ውስጥ አዋጭ አይደለም የሚል ነው። ቀደም አይ ቲንክ የሄድክበት ይመስለኛል። እንደተባለው እዛ አካባቢ የሚሰራ ሰው ከሆነ ሀሳቡን ያነሳው ሀሳቡን ልዩነቱም እንወስድ ይሆናል። ፕሮፌሽናሊ ቅድም አይ ቲንክ ተስፋዬ እያነሳው ነበረ። ስለዚህ የአሌክስን ጥያቄ እና ሰመራይዝ እናደርገዋለን ተስፋዬ። እሺ ዶክተር አለማየሁ በጣም ኢምፖርታንት ጥያቄ ነው ያነሳው። ባይ ዘ ወይ የዛሬ 20 ዓመት አካባቢ እድሮችን ዲፕሊት አድርጓቸዋል፣ አጥፍቷቸዋል። እውነት ነው። ማህበረሰብንም ጎድተዋል። በነገራችን ላይ ኮቪድም was a big threat ለኢንሹራንስ ኢንዱስትሪ። ሪሰንትሊ ደግሞ ኢንሹራንስ እንግዲህ አንድ የሚያመልጥበት ነገር ያገኘው ፓንደሚክ አልሸፍንም በሚል ነበር። በኋላ ግን ቀዝቀዝ እያለ ሲመጣ ደግሞ ኮቪድ ኢምፓክቱ የተፈራውን ያህል ሳይሆን ሲቀር ፖሊሲ ውስጥ ኢንኮርፖሬት ማድረግ ጀመርን። so that COVID was covered። አሁንም ኮቪድን እንሸጣለን። እንግዲህ እግዚአብሔር ይጠብቀን። ሌላም ፓንደሚክ ከመጣ እንግዲህ ተዘጋጅቶ ሊሰራበት ይችላል። ሌላው የተነሳው ነገር የሰላም መጥፋት፣ አሁን ያለው ጦርነት፣ ውድመት ኢትዮጵያ አሁን ካለችበት ሁኔታ አንጻር ፖቴንሻል አለ ማለት ይቻላል ወይ? ወል እንግዲህ ይለወጣል በሚል ነው ተስፋ የምናደርገው። ይለወጣል በሚል ነው አንደኛው ነገር። ሁለተኛው ነገር አሁን ዋና ዋና ከተሞች ላይ ጦርነት የለም። ትንሽ ራቅ ያለ ቦታ ነው ጦርነቱ ያለው። ኢቭን ዋና ከተሞች ላይ እኛ ገና መች ስራ ሰራን? ምንም እኮ ገና አልሰራንም። አዲስ አበባ ላይ ስራ አልተሰራም። 10 ሚሊዮን ሰው ቢኖር እርግጠኛ ነኝ 0.5% not 0.5 0.1% ኢንሹርድ አላደረግነውም የአዲስ አበባን ሰው። መቼ ኢንሹርድ አደረግነው? እዛ ገጠሩ ፕሮብለም ያለበትን ኤሪያ እንኳን ትተነው ሪሌቲቭሊ ሰላም ያለበት ቦታ ላይ አልሰራንም። ምንም ገና አልነካ ነው። ኦኬ በጣም ትልቅ ፖቴንሻል አለ። ሁለተኛ ወደደም ጠላም እንግዲህ ሰላሙ መምጣቱ አይቀርም ብለን ነው ተስፋ የምናደርገው። ዋቴቨር ይመጣል ሰላሙ። እስከሚመጣም ግን ብዙ ነገር ሰርተን መቆየት አለብን። ኦኬ በጣም ደጋግሜ የምለው ነገር የኢንሹራንስ ኢንቨስተር ትንሽ ለየት ያለ ኢንቨስተር ነው መሆን ያለበት። እንደዚህ ኩዊክ ፊክስ የሚፈልግ ኢንቨስተር ከሆነ ቶሎ ዘንድሮ ያድርግ ወዲያው አገኘዋለሁ ምናምን የሚል ከሆነ አሁን ያለበት ቦታ ላይ ነው የሚቆየው። ኢንሹራንሱ ግን በደንብ ኢንቨስት አድርጎ በደንብ አዌርነስ ላይ በደንብ ስኪልድ ማንፓወር ላይ ትሬኒንግ ላይ ብዙ የኢንሹራንስ ባለሙያዎች ማፍራት አለብን። በጣም ብዙ የኢንሹራንስ ማርኬተሮች ማፍራት አለብን። በጣም ብዙ ገንዘብ ያላቸውን ሰዎች አትራክት ማድረግ አለብን። በደንብ ኢንቨስት አድርገው ቀስ ብሎ ግን በኋላ ይመጣል፣ ብዙ ይመጣል። አሁን ማይክሮ ኢንሹራንስ ላይ እና ትንሽ ወጣ ያሉ ቦታዎች ላይ ያለው ትልቁ ችግር እሱ ነው። በደንብ የአዌርነስ ካምፔን ሂውጅ ኢንቨስትመንት ይፈልጋል። ያን ኢንቨስትመንት ማድረግ ያ ሂውጅ ኢንቨስትመንት ጎን ለጎን ደግሞ ሪቴል ላይ ለመስራት ትልቅ ቴክኖሎጂ ይፈልጋል። ቴክኖሎጂ ራሱ ደግሞ ዞሮ ትልቅ ገንዘብ ነው የሚፈልገው። እሱ ብቻ አይደለም፣ ከዛ ጋር ተያይዞ ደግሞ በጣም ብዙ የማርኬቲንግ ሰዎችን አሰልጥን ዲፕሎይ ማድረግ አለብን። ቫሊዩ ቼኑ ሰፊ ነው፣ በጣም ሰፊ ነው፣ ግን ሂውጅ ፖቴንሻል ነው ያለው። ስቲል እኔ ሁልጊዜ ፖቴንሻል ነው የሚታየኝ። አመሰግናለሁ። እናመሰግናለን። ጥሩ ቆይታ ነበረን። ተስፋዬን እጅግ በጣም አድርገን እናመሰግናለን። ሁላችሁም ተሳታፊዎችም
እንግዲህ አልቲሜት ኢንሹራንስ ብሮከርን ያማክሩ የሚል ሸገር ላይ የምሰማው አድቨርታይዝመንት አለና ዛሬ ነው የገባኝ። ከዚህ በፊት በሀይ ሌቭል ነው የምሰማው። በጣም እናመሰግናለን። ትዜ እናጠቃልል። እግዚአብሔር ይስጥልን ጌች ተስፍሽ። ሁሉም ተሳታፊዎች የዛን ያክል ፊሊንግ ነው ያላቸው። እዚህ ቻቱ ላይ የማየው እንደዛ ነው። በጣም ወደውታል። ለእኔ ከኢንሹራንስ በላይ ነው የምትናገራቸው እያንዳንዱ ቃላት። አይ ቲንክ አይ ኦፕኒንግ አይነት ነው፣ ኢንስፓይሪንግ ነው። አጠቃላይ እኔ ለቢዝነስ ኮንሴፕት እና ለሬዚደንስ ጥሩ እይታ ላይ የፈጠረልኝ ፐርሰናሊ። ኢንሹራንሱን ደግሞ በደንብ እንዳልከው እንድናየው ነው ያደረከን እና አንድ ቀን ደግሞ ማርኬቲንግ ላይ እና ስፔሲፊካሊ ማርኬቲንግ ላይ እና ኢንተርፕሬነርሺፕ እናስቸግራለን። ኤኒታይም በደስታ እግዚአብሔር ይስጥልን። ካለህ ጊዜ አይኖ በጣም ቢዚ ነህ። እግዚአብሔር ያክብርልን። እግዚአብሔር ከዚህ በላይ ጨምሮ ይስጥልን። መመረቅ ባንችልም እንግዲህ በታናሽነታችን ይሄንን ነው ማለት የምንችለው፣ ሌላ ማለት አይቻልም። በጣም ደስተኛ ነን። እግዚአብሔር ያክብርልን። ቤተሰብህን ይባርክልን። አሜን። ቴንክ ዩ ሶ ማች። እኔም በጣም ነው ማመሰግናችሁ። አክብራችሁ ስለጋብዛችሁኝ አመሰግናለሁ። ያለኝን ነገር እንግዲህ ሼር አድርጌያለሁ። ምን ያህል እንደሚጠቅም አላውቅም፣ ግን ወደፊትም እንግዲህ የሚጠቅም ነገር ካለ ለመወያየት ዝግጁ ነኝ ከእናንተ ጋር አብሮ ለመማማር። እግዚአብሔር ይስጥልን። ተስፍሽ በቃ ሪች አውት እናደርጋለን። ኢንተርፕሬነርሺፕ እና ማርኬቲንግ ስፔሲፊካሊ እናስቸግርሃለን፣ ወይም ኔክስት ዊክ ወይም ከሚቀጥለው ጊዜ ኮንታክት አደርጋለሁ። ምናልባት ኔክስት ዊክ በዚሁ እንዲቀጥል በደንብ አድቨርታይዝ እናደርገዋለን። ብሬክ አድርገን ስለነበረ ነው 50 ሰው ኦን አቨሬጅ ይከታተል ነበር። ዩቲዩብ ላይ እናደርገዋለን። ወደፊት እየሰፋ ይሄዳል። እግዚአብሔር ይስጥልን። እቺ በዚሁ እንጨርስ። ሁላችሁንም እግዚአብሔር ያክብርልን። ተሳትፏችሁን ሁሉ እናመሰግናለን። መልካም ጊዜ። ቻው ጌች። እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ይስጥልን። ቻው። ታንክ ዩ ሶ